በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሰብ ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ አቁራሪተ መዓት ምራገ ጸሎት የምትባል ድንግል የእርሷም ስም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን ደናግል መነኮሳት እግዚአብሔር ያከበራቸው የእነርሱም ስም የተመሰገነ ይሁን። አስቀድሞ በመሐረና አብ ሲያገለግሉ የነበሩ ወንድሞቻችን ዲያቆናት፣ እንዲሁም መርሐ ግብር ሲመራልን ሲዘምርልን የነበረው ወንድማችን፣ እነዚህን ሁሉ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። እኛም ወደፊት ለምናመጣው ለምንማማረው እግዚአብሔር አምላክ የልቡናችንን በር ከፍቶልን በምንማማረው 30-60 መቶ ያማረ ፍሬ እንድናፈራ ያድርገን። እንግዲህ የዛሬ ሳምንት ውዳሴ ማርያም ጣዕመ ውዳሴ ሀለ ማርያም የእመቤታችንን ውዳሴ ማርያም ጣዕሟን ለመቅመስ ያህል በተለይ ደግሞ አበው በትርጓሜ ያቀኑትን የተናገሩትን ከተለያየ ትርጓሜያት እያመጣን በተለያየ አብነት ከሚሰጡት መካከል እየተነጋገርን ነበረ። የዛሬ ሳምንት ማለት ነው። እንግዲህ የዛሬ ሳምንት ነገረ ማርያምን ለዚህኛው ነገረ ማርያምና ነገረ ክርስቶስን ለዚህኛው ሳምንት ብለን ነበር አይደለ? አሁንም ደግሞ ለሚቀጥለው ሳምንት ነገረ ክርስቶስ እናቆያለን ማለት ነው። እግዚአብሔር በሚያውቁ ትምህርቱን በሁለት ክፍል እንጠቀልለዋለን ብዬ አስቤ ነበረ። ነገር ግን 3 ክፍል ከሆነ ዘንድ 3ኛውን ክፍል ነገረ ክርስቶስ እንሰጥና እነሆ መደምደሚያችን እናረጋለን ማለት ነው። ላቀዳድሞ አስቤ ነበረ። ነገር ግን ነገረ ማርያም ሳይማሩ ነገረ ክርስቶስን መጨበጥ ከጋሪው ፈረሱ እንደ መቅደም ይሆናል ብዬ ነገረ ማርያምን ፊት ብናስቀድም መልካም ነው ብዬ አስቤ ነው ማለት ነው። እንግዲህ የዛሬ ሳምንት ስለ እመቤታችን በዚህ በውዳሴ ማርያም ሳይነ ቅድስት ማለት ነው ማን ተናግሮታል? በእያንዳንዱ ዕለታት ከሰኞ አንስቶ በፍጥረት ከእሁድ አንስቶ እስከ ቅዳሜ ድረስ የተፈጠሩትን የተደረጉትን ነገሮች አይተን በዚህ ማን እንደሚመሰል እመቤታችን በምን እንደምትመሰል በሰባቱ ዕለታት ድንግል ማርያም መመሰሏን አይተናል ማለት ነው። በቀዳሚት ዕለት አርፎባታል ለዓለም ረፍት የሚሆን ጌታ ከእርሷ ተገኝቷልና እነሆ በዕለተ ቀዳሚት ትመሰላለች እያለን ከዕለተ እሁድ አንስተን እስከ ዕለተ ቀዳሚት ድረስ ቆጥረናል ማለት ነው። የዕለታቱንም ስያሜ በዚያው አንስተን ተነጋግረናል ማለት ነው። ዛሬ እንግዲህ በውዳሴ ማርያም ነገረ ማርያም ጥቂት እናያለን። እንግዲህ የትምህርታችን ርዕስ ምንድን ነው? ባለፈው ሳምንትም ስናገር የነበረው የመቅመስ ያህል ነው። ምን የሚያደርግ ያህል ነው? የመቅመስ ያህል ነው። የመቅመስ ያህል ነው። የማዳበሩን የመማሩን እናንተ ነው የምታረጉት ማለት ነው። እናንተ ነው የምታረጉት ማለት ነው። ጥቅል መረጃ የሚሰጥ ሳይሆን ትምህርታችን ምን የሚያደርግ ነው? የሚያቆስል እንደ ማድማት ማለት ነው። ነካ 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 አድርጎ ይሄዳል። ከዛ በኋላ እናንተ በዚህ ፈልጋችሁ ታገኙታላችሁ ማለት ነው። እንግዲህ ከአብነት ከሚሰጡት ከ8ቱ ከቤተ ክርስቲያን የአብነት ትምህርቶች መካከል እንግዲህ 4ቱ ጉባኤያተ መጻሕፍት ነው። አቋቋም፣ ድጓ፣ ዝማሬ እያልን የምንሄደው አለ፣ ቅኔ አለ። ከነዚህ መካከል እንግዲህ የመጽሐፍት ትምህርት ተማሪው ራሱ ፈልጎ የሚያገኘው ነው። አይምሮው በአይምሮ ስፋት በአይምሮ መጠን ኋላ ትርጓሜውን እያሰፋ የሚሄድበት ነው። እንደው ትርጓሜያችን ዛሬ እንደው ሽምደዳ ሆነ እንጂ እግዚአብሔር በሚያውቀው ትርጓሜ እንዲህ አልነበርም። ትርጓሜ ማለት መምህሩ ከነገረው በኋላ መምህሩን አህሎ መስሎ መውጣት አለበት ተማሪ። አንድ ከዚህ ከይጃት ዝክር መካከል አቡነ ኢየሱስ ሞዐ እንዘክራቸዋለን አይደለ? አቡነ ኢየሱስ ሞዐ እንግዲህ ካስተማሯቸው ተማሪዎች መካከል ተማሪዎቻቸው እያንዳንዳቸው መጽሐፍ ጽፈዋል። ወንጌል ዘእገሌ እየተባለ ዛሬም ይገኛል። ይሄ ማለት ነው እነሆ ከተማሩ በኋላ ወንጌልን ከነገሯቸው በኋላ ቅዱሳት መጽሐፍትን ከተረጉምላቸው በኋላ እነርሱ ደግሞ ቅዱሳት መጽሐፍትን ሳያፋልሱ መምህራቸውን አህለው መስለው ይተረጉማሉ ማለት ነው። ተርጓሚ ማለት የመምህሩን ልብ አህሎ መስሎ የሚተረጉም ነው። ዮሐንስ አፈወርቅ እንደዚህ እያለ ነው ብሎ የዮሐንስን አፈወርቅ ልቡን፣ የዮሐንስ አፈወርቅ አይምሮውን፣ የዮሐንስ አፈወርቅ የተናገረውን አንደበቱን አንደበት አርጎ ነው የሚናገረው ማለት ነው። አርጎ ነው የሚናገረው። ሊቃውንቱ ሐዋርያትን አንደበት አድርገው ከእሱ ጋር እንደተነጋገሩ ከእርሱ ጋር እንደበሉ እንደጠጡ አድርገው ይናገራሉ።
በቅዳሴ ማርያምም በዚህ በውዳሴ ማርያምም ላይ ቅዱስ ኤፍሬም በቅዳሴ ማርያም አባ ሕርያቆስ ነነሰ በላይ ነው ወሰተይነ ምስሌሁ እኛን ከሱ ጋር አብረን በላን ጠጣን ይላል ሊቃውንቱ ተርጓሚያን። አሁን ሕርያቆስ የዚያን ጊዜ መች ነበርና ከእርሱ ጋር በላን ጠጣን አለ ቢሉ የሐዋርያትን መብላት መጠጣት የሐዋርያትን መዳሰስ አይቶ የእነሱን መዳሰስ የእነሱን መብላት መጠጣት አድርጎ ተናገረ ይላል። ስለዚህ ተርጓሚ ወይም መምህር በተለይ በመጽሐፍት ጉባኤ ቤት ምንድነው ማለት ነው? መንገድ ነው የሚሰጠው ማለት ነው። መንገድ ሲሰጠው በዚያ መንገድ ላይ እያስፋፋ ይሄዳል እንጂ እንደው የተነገረውን ብቻ በልቡናው ሰሌዳ በህሊናው ጓዳ ይዞ ብቻ መሄድ አይደለም። እውነት ነው መምህሩን ይመስላል። መምህሮቻችንን መስለን ለመውጣት ሁላችንም ትግል እናደርጋለን። ነገር ግን ከዚያም ደግሞ እንዲህ ይላል ማለት ነው። በሌሎቹ ግን አብነት ትምህርት ቤቶች አንድ አብነት ስለሚሰጥበት ማለት ነው። እዚህ ላይም አቋቋም ቢባል ድጓ ቢባል ቅኔ ቢባል መምህሩን ነው የሚያለዋል። ቅኔ ምናልባት እንደው ፍሉጥ ሆኖ አዲስ ሀሳብ አምጥቶ መምህሩን ሊሟገት ይችላል። ሌላው ትምህርት ግን እንደ መምህሩ አድርጎ ነው የሚናገረው ማለት ነው። መጽሐፍት ግን መምህሩን መሞገት ይቻላል። ስለዚህ ትምህርታችን ምንድነው? ጣዕም መቅመስ ነው ማለት ነው። ጥቂት እያለ ከዛ በኋላ እያስፋፋ ልቡናውን እያራቀቀ ይሄዳል ማለት ነው። አሁን እናንተ መጽሐፍት ስትገልጹ ለምሳሌ ዛሬ ቅርብ ጊዜ አሁን በሰሞኑ ከወጣው ጌታው አለቃ መኮንን ጌታው ሊቀ ሊቃውንት መኮንን ካወጡት የነ አቡነ እንድርያስ የነ ሊቀ ሊቃውንት የንታ እዝራ መምህር ናቸው። እሳቸው ካወጡት ውዳሴ ማርያም ሰሞኑን ታትሟል። እንግዲህ አሁን ከዚያ በፊት ደግሞ የነበሩ ብዙ አብነቶች አሉ። እነዚህ አብነቶች አንዳንዶቹ ሲገናኙ አንዳንዶቹ ይለያያሉ። አንዳንዶቹ ታሪክ ሳይበዙ አንዳንዶቹ ደግሞ ታሪክ ያሳጥራሉ። ስለዚህ ይሄ ማለት ነው ተማሪው እያስፋፋ ታሪክ እየጨመረ መምህራኑ እንዲህ እያደረጉ ይሄዳሉ ማለት ነው። ይሄም ከትርጓሜያችን ባህል አንደኛው እና የእንተ የስድሮስ ወደ 600 ያህል መጽሐፍት አንብበው ትርጓሜ ምን አድርገዋል ማለት ነው ከልሰዋል ማለት ነው። ከዚህ በኋላ የላይ ቤት የታች ቤት ትርጓሜ የሚባለው ከዚህ በኋላ ነው የመጣው ማለት ነው። የቤተ ክርስቲያን ይሄ መሰረተ ትምህርት ነው። እውነቴን ለመናገር መጽሐፍ ትምህርት እንደሆነ መጽሐፍ መምህር ሰው እንኳን አይደለም። ቤተ ክርስቲያን የመጽሐፍ ትምህርት መናፍቃንን የሚረቱበት ምእመናን ሃይማኖት የሚያጸኑበት ነው። ከዚህም መካከል ከብዙ መጽሐፍት መካከል አንደኛው ውዳሴ ማርያም በውዳሴ ማርያም እንግዲህ መላው ነገረ ማርያም ነው። ነገረ ማርያምን እየጠቀሰ ለምን ተመስጋኟ ማነች? እመቤታችን አስቀድማ መታም እንደምትለው ወድሰኒ ነው የምትለው። አመስግነኝ ስትለው የብርሃን ድንኳን ይተከላል፣ የብርሃን ድባብ ይደበባል። ከዚያ ላይ ሆና እመቤታችን ምን ትለዋለች? ወድሰኒ ትላለች። እሱም ወገብ ታጥቆ ያመሰግናታል። እመቤታችን ስለ እመቤታችን ነው የሚናገረው ማለት ነው። በዕለተ ሐሙስ ውዳሴ ማርያም ላይ ካያችሁት እመቤታችን በዚህ ዕለት ከሌላው ቀን አስበልጣ ጳጳሳትን ሊቃነ ጳጳሳትን ካህናትን አስከትላ መጥታለች እና ባየው ይመስላታል ብሎ ሊቃውንቱ አሁን ሌላ ጊዜ አስከትላ ትመጣም ነበርን ቢሉ የለም እሷስ አስከትላ ትመጣለች፣ እሱ እያደር መብቃቱ መናገር ነው ይላል። ሰው እየበቃ ሲሄድ እያየ ተገለጽለት ይመጣል ማለት ነው እና መላው ነገረ ማርያም ነው። እንግዲህ እመቤታችን በዚህ በማክሰኞ ውዳሴ ማርያም ላይ ባለፈው እንዳያችሁት ምን ብያችኋለሁ? ባለፈው እመቤታችን ስሟን ጠራት። በምን ልማድ ብያችሁ ነበር? በእንግዳ ልማድ። በምን ልማድ? በእንግዳ እንግዳ እለቱ እንደመጣ ስሙን አይጠራም። አያ እንዴት ነህ? አያ እንኳን እንዴት ነህ አብን ነው ይባላል። እንደው ቶሎ ተብሎ ስሙ አይጠራም። ከዛ በኋላ እየተለመደ ሲመጣ ስሙ ይጠራል ማለት ነው እና ቅዱስ ኤፍሬም በዕለተ ሰኑ ላይ ስሟን አልጠራትም። ዕለተ ሰሉስ ማርያም ብሎ ጠርቷታል ስሟን እና ከዚህ ላይ ስሟን ይተረጉማሉ። እንግዲህ ማርያም ማለት ፍጽምት ማለት ነው። ምን ማለት ነው? ፍጽምት ማለት ነው። መልካናን ከደም ግባት ጋር ይዛ ተገኝታለች ለጊዜው። በኋላ ፍጹም እነሆ ኃጢአት ያላረፈባት ነች። የሐልዮ ኃጢአት፣ የሐሳብ ኃጢአት፣ የገቢር ኃጢአት፣ የመስራት ኃጢአት የሌለባት የነቢብ ኃጢአት በአንደበቷ ሐሰት ያልተናገረች ድንግል ነች። እንኳን ድንግል በኃጢአት ልትሰራ አይደለም ሊቃውንቱ በቤተ መቅደስ እንኳን ስትኖር ይላሉ 12 ዓመት በቤተ መቅደስ ስትኖር ፊቷን ወደ ምስራቅ ዙራ ነበር የምትቀመጠው ይላሉ። ፊቷን ወደ ምን አዙራ? ወደ ምስራቅ። ስለዚህ ወደ ጨለማ መውጫ አልዞረችም ማለት ነው። ወደ ጨለማ ምዕራብ የጨለማ መውጫ ነው አይደለ? ምስራቅ የፀሐይ መውጫ ነው እና እመቤታችን ፊቷን ሁል ጊዜ እነሆ ወደ ምስራቅ
አዙራ ትቀመጣለች። ቅዱስ ያሬድም ይሄንን በዚህ በመጽሐፈ ድጓው ላይ ይናገረዋል ማለት ነው። መጽሐፈ ድጓው ላይ በተለይ ደግሞ በዚህ በታኅሳስ አካባቢ በብዛት እያመጣ ይናገር። ከስመ ለዓለሙም ብዙ የሚታተተው ይሄ ነው ማለት ነው። እንግዲህ እመቤታችን ንጽሐ ስጋን ከንጽሐ ነፍስ፣ ድንጋሌ ስጋን ከድንጋሌ ነፍስ አስተባብራ ያዘች ነች። አስተባብራ ያዘች ነች። ንጽሐ ስጋ ከእሷ ጋር ያለ ድንጋሌ ስጋ ያላት፣ ድንጋሌ ነፍስ ድንጋሌ ስጋ፣ ንጽሐ ስጋ ንጽሐ ነፍስ ያላት ነች። እመቤታችን ፍጽምት ነች ማለት ነው። በሰማይ በምድር እንደሷ ያለ ፍጹም አይገኝም ማለት ነው። ስለዚህ ማርያም ማለት ፍጽምት ማለት ነው። ፍጽምት ለጊዜው መልካ አቀናን ከደም ግባት ጋር እጅግ የምታምር ውብ ነበረች ድንግል ማርያም፣ ውብ ነበረች። ንኢ ሰናይቴ ላት አልቆ አለ አስቀድሞ ነብዩ ሰናይቴ ሆይ ውቤ ሆይ ውቧ ሆይ ወደ እኔ ነይ ብሎ ይናገራታል። እመቤታችን ፍጥረት ሁሉ ሊያያት የሚመኛት ውብ ፍጥረት ነች። ውብ ፍጥረት ነች። ውብ ፍጥረት ነች። ሁለተኛ ውህብት ሀብት ጸጋ ማለት ነች። ውህብት ሀብት ጸጋ ማለት ነች። ለጊዜው ለእናትና ለአባቷ ምን ሆና ሰጥታለች? ሀብት ጸጋ ሆና ሰጥታለች። እንደምታዩት ትናንትና እንግዲህ ነሐሴ 7 ቀን እመቤታችን የእናትና የአባቷን ስድባቸውን አርቃላቸዋለች። ኢትወከፎሙ እግዚአብሔር መባኦሙ ለመካናት፣ እግዚአብሔር የመካናትን መባ አይቀበልም እያሉ እነሆ ሊቀ ካህናቱ የሐናና ኢያቄም ይዘው መባ ሲያገቡ ዞር በሉ እግዚአብሔር የእናንተን መባ አይቀበልም ብሎ ይመልሳቸው ነበር። ለምን? መካንነት በብሉይ ኪዳን ምን ብለው ያስቡት ነበር? ከጸጋ እግዚአብሔር መራቅ ነው፣ ልጅ አለመውለድ ይሄን ነው ብሎ እንግዲህ እነ ለምጽ እነዚህ የመሳሰሉት እንግዲህ እግዚአብሔር ከምን ያክል መውደቅ እንዳዳነን ተመልከቱ። ዛሬ እንዲህ አይደለም፣ ግን በጥንቱ እንዲህ ብለው ያምኑ ነበር። ለዚህ ነው እነ ሐና እየሄዱ በእግዚአብሔር ፊት ስቅስቅ እያለው ያለቅሱ የነበሩት እመ ሳሙኤል ማለት ነው። እና እንዲህ አይነት ግፍ ይደርስባቸው ነበረ። ተረፈ መስዋዕቱን ሲበሉ ከእስራኤላውያን የለም ለእናንተ አልተፈቀደላችሁም፣ እናንተ ከተረፈ መስዋዕቱ ልትሳተፉ አትችሉም እያሉ ከዚያ መካከል ያስወጧቸው ነበረ። በዚህ ምክንያት ያዝኑ ነበር ሐናና ኢያቄም። ከዚያ በኋላ እንግዲህ እመቤታችን ግን ከነሱ ስትገኝ እነሆ ጸጋ ሀብት ሆና አሰጠቻቸው ማለት ነው። እመቤታችን ስድባቸውን አራቀችላቸው። እመቤታችን የሐናና የኢያቄምን ስድብ ብቻ ሳይሆን ያራቀችው የዓለምን የአዳምን ስድብ አርቃለች። በባለፈው እንግዲህ ቡሩክት አንቲ እምአንስትን ስንተረጉም ምን ብለናል? ለሴቶች ምን ሆናለች? እንዴት ተው እንጂ ዛሬ ነው እንደ ሴቶች ዝም የምትሉት? በሌላ ጊዜ ምን ሆናችኋለች? ለሴቶች መመኪያ ሆናለች። እስቲ መመኪያ በሉ። መመኪያ ሆናለች። ኢትዮጵያ ቤተክርስቲያን እንደ ኢትዮጵያ ቤተክርስቲያን አድርጋ ሴቶችን መታከበር የለችም። ለመናገር ነው ቤተክርስቲያኒቱ ምናምን ብለው እንትን የሚያደርጉ ሰዎች ምንም ያላወቁ ሰዎች ናቸው። ምን በሁለቱም ቀጥ ይባላል በዚህ በትርጓሜው ላይ ማለና በሁለቱም ስራ ማይሰራ ማለት ነው። በቀኝም በግራም ቀጥ በሬ ነው። እንደዚህ አይነት በሬ ነው ይሄ በግራም በቀኝም ቀጥ የሚባለው። ማረስ ማይችል ነው። ምን ማይችል? ማረስ አይችል። በቀኝም ቀጥ በግራም ቀጥ የሚባለው ማለት ነው። እና ሊቃውንቱ አንዳንዱ ሊናገሩ ሲፈልጉ ድንግል በክሌ ነው ይባላል። በሁለቱም አልተረዳም። ምንም የተረዳው ነገር የለም። እውነቴን ነው። እውነት ቤተክርስቲያን ሴቶችን ትቃወማለች፣ ሴቶችን ዝቅ ታደርጋለች የሚሉ ተርጓሚያን ራሱ ለሴቶች መመኪያ ነች። ተርጓሚው ዕለተ ዓርብ ላይ ብትሰሙት አሁን ዛሬ እንግዲህ ወደ ማርያም የሰማችሁ ሰዎች ሲተረጉሙ የሴቶች መመኪያ ነች። ወንዶች አስቀድመው ይመኩባቸው ነበሩ። ከእመቤታችን ክርስቶስ ከተወለደ በኋላ ግን ሴቶች ይመኩ ጀምረዋል። በእናንተ ወደቅን ሲሏቸው እንዴ መነሳሳችሁ በእኛ አይደለምን ይሏቸዋል። ከድንግል ማርያም ተወልዶ አይደለ የተነሳ እኛ አስቀድመን ከኛ ነው የተፈጠራችሁት ብለው ደግሞ ሊመኩ ከፈለጉ ደግሞ እንዴ በልተወሱን ከኛ እንበለ ዘርአ ብእሲ ወንድ ሳያስፈልጋት ድንግል ማርያም ክርስቶስን ወልድ አይደለ እንዴ ዛሬ ይሄንን ህይወት የሰጠችን ብሎ ምን ያደርጉባታል ማለት ነው። ሴቶች ይመኩባታል። የዓለም ሁሉ መመኪያ ነች፣ የሴቶች ብቻ አይደለች። እንደዚያ ሲባል መከራ እኮ ነው። እውነቴ ነው። ጭልፊት የሆነ ሰው አለ። ጭልፊት ምን እንደሚያደርገው ነጥቆ ነው የሚሄደው እና ነጥቆ መሄድ አይቻልም። ቤተ ክርስቲያን እንደዚህ ነው ማለት ሁሉን ነው መስማት። አንዷን ብቻ አሁን እችን ቆርጦ እንደዛ አይቻልም።
ፊቱ ያለውንም የተናገርኩትን ነው። እና ውህብት ጸጋ ማለት ነች። ለእናት ለአባቷ ለጊዜው ጸጋ ሆናለች፣ ኋላ ለዓለም ሁሉ ሀብት ጸጋ ሆና ትሰጣለች ማለት ነው። ሶስተኛ ተላእኪተ እግዚአብሔር ወሰብ የሰውን ጸሎት ወደ እግዚአብሔር ፊት የምታሳርግ ነች። እንግዲህ እመቤታችንን አልቦ ጸሎት ወአልቦ ትንባሌ በሌኪ ማርያም ዘአርግ ሉዓሌ እመቤታችን ካላንቺ ጸሎት ካላንቺ ልመና ጸሎት ልመና ሁሉ በእግዚአብሔር ፊት አይቀርብም ብሎ ይናገራል ሊቁ ይናገራል። እንዲያርጉ ምን ማለት ነው? እንግዲህ የሰው ልጆች በኃጢአት ወድቀው ከኖሩ በኋላ በብዙ ተአምራት መካከል እንደምናየው በእመቤታችን ስም ምን ብለዋል? ተምረዋል። እመቤታችን ስሟን ጠርተው መመኪያ አድርገው ስሟን ድነዋል። ስንጸልይም ምን ብለን ነው? እንግዲህ ወደ ኢየሱስ ክርስቶስ ስንጸልይ እመቤታችንን ሳናነሳ አንጸልይም አይደለ? ኢየሱስ ክርስቶስን ስናነሳ እመቤታችንን እናነሳለን። እመቤታችንን ስናነሳ ክርስቶስን እናነሳለን አይደለ? ሰዓሊነ ቅድስትን ስንተረጉም ክብርት አላት እመቤታችንን። ምንድን ያልነው? ሌሎች ሴቶችን ክብርት ቢሏቸው ምንድን ነው የወለዱት? ንጉስ፣ መኳንንት፣ የቀበሌ ሊቀመንበር ልትወልድ ትችላለች። እነዚያ እውነቴን እኮ የቀበሌ ሊቀመንበር እናት ትከበራለች እኮ አይደል? ስኳር ቢያስያዝ ቅድሚያ ይሰጣታል እኮ እንዴ! ቀልድ አድርጋችሁት ሊቀመንበርነትን ምን አረገይስ? እንዴት እንደ ስልጣኑ እንዴት እንደሚሰራ አሳይ ነበር። እና እመቤታችን ግን የምናከብራት ምን ብለን ነው? የአምላክ እናት ብለን ነው። ማንም በዚህ ስም የሚጠራ ከዚህ በኋላም ከዚህ በፊትም የለም። ድንግል ማርያም ብቻ ነች። ስለዚህ የሰውን ጸሎት ምን የምታርግ የምታሳርግ፣ የእግዚአብሔር ምሕረት ለማን የምታሰጥ ለሰው ልጅ የምትሰጥ እመቤታችን ነች። እውነቴን ነው። ከዚህ መካከል እስቲ የእመቤታችንን ስም ጠርቶ ያፈረ ሰው አለ ወይ? ሲራክ ምን ይላል? መኑ ዘጸዋዐ ስም እግዚአብሔርን ስም ጠርቶ እግዚአብሔር ዝም ያለው ማን ነው ይላል። እመቤታችንም እውነት ስሟን ጠርቶ ያፈረ ሰው የለም። ስሟን ያልጠራ ሰው ግን እኔ ምንም አላደረገችልም ቢል እንዴ ችግሩ ከሱ አይደለም ወዳጅ ካንተ ነው። ፊት መጀመሪያ ለማድረግ አለብህ ነው እንዴ። እመቤታችን በእውነት ያን ባለጸጋውን ሁሉ ከውዳሴ ማርያም ከቅዳሴ ማርያም ትርጓሜ ላይ እናነሳዋለን። ምን ሆነ? እግዚአብሔርን ካደ፣ አጥቶ ማለት ነው። አጥቶ እግዚአብሔርን ካደ። ኋላ ዲያብሎስ መጀመሪያ ወርቁን ምን አስመሰለው? ድንጋዩን ምን አስመሰለው? ወርቅ አስመሰለው። እና ሁሉን ካስካደ በኋላ መጨረሻ ላይ ድንግል ማርያም ስም አልካደም ነበር እና ግን ዲያብሎስ ወስዶ ገደል ነው የሚከተው። ይገርማቸዋል። በጣም ካላወቁበት መጨረሻ ላይ ወስዶ ገደል ነው የሚከተው። በፍጹም ዲያብሎስ እንኳን ለሌላው ቀርቶ አይደለም ለወዳጆቹ አይሆንም። እንደው ስሙን ሲጠሩት ደሙ ሁሉ ሲያስገብሩለት የነበሩትን መጨረሻ ላይ እንዳልሆነ ነው የሚያደርጋቸው። እና ክዶ ነበረ ያ ሰው። ከትርጓሜያችን ላይ ያለ እንዴት ጸሎት እንደምታሳርግ ያንን ድንጋዩን ምን አደረገው? ወርቅ አስመስሎ አሳየው። ከዛ መጨረሻ በዚያው ድንጋይ ራሱን ገደለው። እና እመቤታችን ኋላ ከልጇ ተማጽና ስጋውን ከነፍሱ አዋሃደችው። ምን ሆነ የከርከው አለችው። ቸግሮኝ እና ቢቸግር እግዚአብሔር የለምኑታል እንጂ ይክዱታል ብላ እንግዲህ በአንድ ሀገር ላይ ማደረገችለት ይላል። እንጀራ አዘጋጀችለት። ሂድ ከዚህ ሀገር ሄደህ ከቤተ መቅደሱ ውስጥ ስትዞር አንድ ባለጸጋ ታገኛለህ፣ ከስቱ ዘንድ ሂድ ብላ ነገረችው። ያ ባለጸጋ ሊቃውንቱ በጣም ከዚህ ላይ የሚናገሩት አተታ እኔ ስተረጉመው ራሱ ደስ ነው የሚለኝ። የባለጸጋ ጸሎቱ አጭር ነውና ይላሉ ሊቃውንት። ዳሮ ሲበዝብ የሚውለው አይደለ? ጌታዬ ነገም እያያችሁ ተመልከት። እኔ ምበላው አጥቼ ነገሌ እንደዚህ አግኝተው ብዙ ነው፣ ስሞታው ብዙ ነው። ሀብታም ምንድን የሚያደርገው እንግዲህ ጌታዬ ይሄን ቢዝነስም አለ እንደው አሳካው እስቲ ደግሞ የሳኩትንም እንደው ገንዘቡ ከኔ ጋር እንዲኖር አረግ አሜን አቡነ ዘበሰማያት ብሎ ጭልጣ እውነት እየቀለኩ መስሏችሁ ነው። ደግሞ በተዘዋዋሪው ሀብታም የጨነቀው ቀን አያድርስ ለምኖ ስለማያውቅ በጣም አደጋ። ለንስሐ አባቱላ እኮ ያስቸግራል እኮ እንደ ሀብታም አድርጎ የሚያስቸግር። እውነቴን ነው፣ እየወቀስኩ አይደለም እኔ እውነት እኮ እና አባ እንዴት ነው ሲባል ምንድን ነው ያስፈለገው ነገር ነገሩኝ፣ እኔ እሸፍናለሁ አይመጣው። እና የባለጸጋ ጸሎቱ አጭር ነውና ቤተክርስቲያኑ ዞር ብሎ ተኛ።
እንቅልፍ ወሰደው። ፈቃድ እግዚአብሔር ነው። ቤተክርስቲያን አይተኛም። ይሄ ፈቃድ እግዚአብሔር ስለሆነ የተኛው እና ተኛ። ኋላ እመቤታችን እንግዲህ በህልሙ ተገልጻ ልጅህን ለዚህ ሰው እየዳርለት አለችው። ልጁን ባለጸጋ ሲመጣ ልጁን በጣም ይወዳት ነበር። አንድ ልጅ ነበረችውና በጣም ስለሚወዳት የባለጸጋ ልጅ መሸማጨት ከባድ ነው እና በጣም ስለሚወዳት ባለጸጋ ሲመጣ አንተ መልክ የለህም ብሎ ይመልሰዋል። ቆንጆ ሲመጣ አንተ ጸጋ የለህም ገንዘብ የለህም ይለዋል። ባለጸጋም ደግሞ ሲመጣ ጥበብ የለህም አንተ እያለ ይመልሰው ነበር እና ለዚህ ሰውዬ ስጠው ዳርለት አለችው። እሷን አገባ። እንግዲህ በተዘዋዋሪ ምን ሆነ ማለት ነው? ዋናው የሚፈልገው ማግኘቱ ነው። እና እመቤታችን ምንድነች? የሰውንም ጸሎት የምታሳርግ ነች። እና እንዲህ አድርጋ ሰውየውን እለቱን ምን አደረገችው ማለት ነው? ባለጸጋ። እውነቴ ነው። የቸገራችሁ ሰውም ካላችሁ የምትሰርቁ ለምኗት ትሰጣችኋለች። የእንታ መምህረ መምህራን በጻ አለሙ ዛሬ ደብረ ታቦር መንበረ ልዑላን መድኃኔዓለም የአራቱ ጉባኤያት መምህር ናቸውና አንድ ቃለ መጠይቃቸውን እየሰማሁ ነበር ነው ቆይቻለሁ። ከሰማሁት ምናልባት እንዴት ብላ እንደምታማልድ ልንገራችሁ። እና እኔ ውዳሴ ማርያም መጽሐፍ የተማርኩት በሌላ አብነት ትምህርት ነበሩ እና ተምሬ እንግዲህ ተማሪ መተከዝ ይባላል ወይም ደግሞ መለመን አይባልም። በነገራችን ላይ ግን ቃሉ አንድ ቢሆንም የሆነ ለወጥ ይደረግልታል ማለት ነው። እና እንጀራ ለመቀበል ሲሄዱ አንዲት ሴት ማርያም አታማልድም አለችኝ አሉ የእመቤታችን ስም ስጠራ እና ግራ ገባኝ። እሷም ለካ ያነበበች ጴንጤ ሆና ነው አሉ። እኔ ጥር 21 ብታነቢው ታገኘዋለሽ አልኳት አሉ። እና ጭልጥ ወደ ቤቴ ከዛ ኋላ መምህር የነገርኳቸው እመቤታችን እኮ እንዲህ ብላኝ እንዲህ አልኳት። አንተ ጥቅስ ከምትጠቅስላት እመቤታችን ስታማልድ ብለህ አታሳያትም ወይ? ምኑን ናቸው የማያውቁ ሰዎች ቤት ሄደህ የእሷን ስም ጠርተህ እንጀራ ተቀብለህ ስትበላ። እውነቴን እመቤታችን ስም ከማያውቁት ሀገር ሄደው እመቤታችንን ስም ይዘው ነው የሚወጡት። ዛሬ የምታዩት ካባ፣ ዛሬ የምታዩት ሻሽ፣ የምንለብሰው ካባ፣ የምንይዘው የምንጠመጠመው ሻሽ፣ ጳጳሳቱም የሚያደርጉት ልብስ ሁሉ የመጣው በዚህ በእመቤታችን ስም ነው። በእመቤታችን ስም ካባ ላንቀው የተደረበው በዚህ ችግር ውስጥ ነው። ግን በችግር ውስጥ እመቤታችን ነበረች። ያንን ክፉ ጊዜ መራራውን ጊዜ ሁሉ ጣፋጭ ያደረገችው እሷ ነች። እውነቴን ነው። በሰው ሀገር ከማያውቁት ሀገር ሂዶ እንደ መራብ የእሷን ስም ይዘው ነው ስንቅ አድርገው የሚወጡት። ስንቅ አድርገው በልተው ጠጥተው ረክተውባት ይኖራሉ። እና እመቤታችን ጸሎትን የምታሳርግ ነች ማለት ነው። መርህ ለመንግስተ ሰማያት ነች። ወደ መንግስተ ሰማያት መርታ የምታገባ ነች እመቤታችን። ወደ መንግስተ ሰማያት መርታ የምታገባ ነች። እነሆ ስሟን የጠራትን አታሳፍረውም ማለት ምድራዊ እንጀራን ብቻ ሰጣለች ማለት አይደለም። ሰማያዊ እንጀራ ኢየሱስ ክርስቶስን ሰጣለች። ወከፈለነ ንብላ ምጽ ሕይወት። በሔዋን አማካኝነት የገነት ደጃፍ ተዘግቶብን ነበር። ዳግም በእመቤታችን አማካኝነት የገነት ደጃፏ ተከፍቶልናል አይደል? ስለዚህ የክርስቶስን ስጋና ደም የምንበላው በማን አማካኝነት ነው? የነሳው ስጋ የማን ነው? ከእመቤታችን ነው። ወደ መንግስተ ሰማያት መርታ የምታገባ ድንግል ማርያም ነች። ከዚያ ቀጥሎ እንግዲህ ልዕልት ማለት ነው። ምን ማለት ነው? ልዕልት የሚባል ሰው ከዚህ መካከል ካለ እንግዲህ ልዕልት ማለት ነው። ራማ ሲባል ሰምታችሁ ታውቃላችሁ? አርያም ይሄ ምን ማለት ነው? ልዑል መካን ማለት ነው። ልዑል ትልቅ ቦታ ማለት ነው። እመቤታችንም ልዕልት ማርያም ማለት ልዕልት ማለት ነው። ከሰው ሁሉ ከፍ ያለች። እውነቴ ነው። ባለፈው የኖህን መርከብ ስናይ አይተናል አለ ጥቂት ዘንድሮ አሁን በአሁኑ ምሳሌያቱን ነው የምናየው። ነገር ማርያም ስናይ የተጻፉትን ውሃው ዓለም ሁሉ በውሃ ተይዞ በበላይ የምትሳፈፍ አንዲት መርከብ ነበረች አይደለ? ዓለም ሁሉ ይገርማችኋል ረባዳ ሆኖ በሜዳ ተውጦ ምንም የሚታይ ነገር ሳይኖረው እመቤታችን ትታይ ነበረ። እግዚአብሔር ያያት ተራራ ድንግል ማርያም ነው ያረፈባት። እስመ ሐረያ እግዚአብሔር ለጽዮን፣ ጽዮንን እግዚአብሔር መርጧታልና። ለሌሊት አባቶቻችን በዚህ በመጽሐፈ ሰዓታት ሁል ጊዜ የማትቀየር መስባክ ይችላል። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍ የዓለም። ማረፊያዬ ነች አላት ድንግል ማርያም። ልዑል የምትታይ ከፍታ ነች ድንግል ማርያም። ዛሬ በቤተ ክርስቲያን ገብተን ልክ ሰግደን ብድግ ስንል ማንን ነው የምናየው? በቤተ መቅደስ መጀመሪያ ስንገባ እመቤታችን ነው የምናየው፣ በመንበሩ ላይ ማለት ነው። ሌላ ማንም የማንም ስል በውስጥ አይሳልም። በቤተ መቅደሱ ላይ
በቤተ መቅደሱ ላይ ነው። በብሉይ ኪዳን በኋላ እናነሳዋለን። ጽላተ ኪዳን ስናነሳ ሁለት እንደሚናተፉ አውራ ዶሮዎች አድርገህ ሳል ተብሎ ተስሎ ነበር። እነዚህ ጸወርተ መንበር ናቸው። እመቤታችንም እነሆ እግዚአብሔርን የተሸከመችው በማህፀኗ ተሸከመችው 9 ወር ከ5 ቀን ያጠባች ያሳደገችው እሷ ነች። የኪሩቤል አምሳል ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ይቅርታ አባ ጽጌ ድንግል በዚህ በማህሌተ ጽጌ ላይ እነሆ የኪሩቤልን ስም የእመቤታችንን ስም የመስቀልን ስም አመሳስሎ አራት ፊደል ነው። አራት ፊደሎች ናቸው እነዚህ እና በዚህ አመሳስሎ ይናገራል የእመቤታችንን ስም ማለት ነው። እና እነዚያ በላይ ተሸክመውታል። እመቤታችን በማህፀኗ ተሸክመዋለች። መስቀል ምን አድርጎታል? በዕለተ ቀራንዮ ተሸክሞታል ማለት ነው። በዕለተ መስቀል ተሸክሞታል እና ይሄንን ይናገራሉ። ልዕልት ማለት ነው። እግዝእተ ብዙኃን ማለት ነው። የብዙዎች እናት የብዙዎች እመቤት ማለት ነች ድንግል ማርያም። አብራም ማለት ነው። አብራም ማለት የመጀመሪያ ስሙ አበ ውሁዳን የጥቂቶች አባት ማለት ነው። ኋላ እግዚአብሔር ስሙን ቀየረውና ማን አደረገው? አብርሃም አደረገው። አብርሃም ማለት ነው? አበ ብዙኃን። ማርያም ማለት ደግሞ ምን ማለት ነው? እመ ብዙኃን እግዝእተ ብዙኃን ማለት ነው። እግዝእተ ብዙኃን ሊቃውንቱ በሌላ ማር በምድር የሚጣፍጥ ነው አይደለም ነው ያ የሚባል ቅዱሳን የሚመገቡት አለ። ስለዚህ ጣፋጭ ማለት ነው። ስሟ ሲጠራ ጣፋጭ ነው። እውነቴን ነው። የእመቤታችን ስም ሲጠራ ጣፋጭ ነው። ስሟ ስንቅ ነው ብለናል አይደለ? ደግሞ ጣፋጭ ነው። በዚያ ላይ ደግሞ ስንቁ ነው የማይጣፍጥ እኮ አለ። እውነቴን እኮ ነው። የግብር ውጣ የተሰራ ስንቅ እኮ ይኖራል እኮ ጨው የበዛበት ማለት ነው። ምን ስለ ራበይ ልብላው እንጂ ምግብ ሳይጣፍጥም እየተባለ የሚበላ ማለት ነው። እመቤታችን ስንቅ ብቻ አይደለችም፣ ጣፋጭ ስንቅ ነች። ጣፋጭ የማይለወጥ ጥፍጥና ያላት ድንግል ማርያም ነች ማለት ነው። ከዛ ሁለተኛ ሊቃውንቱ መጨረሻ ላይ የሐዲስ ኪዳን መተርጓም በዚሁ በውዳሴ ማርያም ትርጓሜ ላይ እንዲህ ይላሉ። ወደ ፊደል ትንተና ገብቶ ይላሉ። ማርያም የሚለውን ተርጓም ማ ማለት ምን ማህደረ መለኮት የመለኮት ማደሪያ ማለት ነች። ር ማለት ርግቤ ይቤላ ማለት ነው። ያ ማለት ያንቃዱ ሀቤኪ ማለት ነው። ም ማለት ምስአል ወምስጋድ ማለት ነው። ርግቤ ይቤላ እመቤታችንን ማን ይላታል? አስቀድሞ ሰሎሞን ርግቤ መደምደሚያ ይላታል። እመቤታችን መደምደሚያ ይላታል። ያ ማለት ያንቃዱ ሀቤኪ ምድራውያን ጻድቃን ሰማያውያን መላእክት ወደ ማን ያሉ? ወደ እመቤታችን። ዓለም ከመፈጠሩ አስቀድሞ ይላሉ ሊቃውንቱ እነሆ በቅዱስ ሚካኤል ስዕል ላይ ክንፍ ላይ ሚካኤል መልአክ በክነፍ ጾራ ያስባለው ምንድነው? ከክንፉ ላይ እመቤታችንን ስዕል ስሎ በዚህ ዓለምን አድነዋለሁ ብሎ ነግሮት ነበረ ይላሉ። እና ሊቃውንት መላእክት በዚያ በራማ ሆነው ፍጠራት ነው ለምነውታል። ኋላ እሷ ስትፈጠር እህትነ ነያ እነኋት እህታችን ብለው ምስጋና አቅርበዋል ድንግል ማርያም። እንደውም በዚህ ግርባቸው ሁሉ ጊዜ እኔ ሳነበው በጣም ደስ የሚል ነው አለ። በዚህ በሐናና በኢያቄም ድርሳን ላይ ሐና ሁሉ ጊዜ ከክንፏ ከዚህ ከጀርባ አታወርዳትም። ስትሰራም በጀርባ እና በእጇ ይላል እና ኢያቄም ዴዶ ከኩሽና እንኳን ከጭስ ቤት ስገ ልጅቱን ጭስ ባታጭስበት ከዚህ አስተኛት አላት ይላል። እና ከዛ መልአክ ይዘ ጊዜ ሰወራት። እድል ፈንታ ነስታቸው ነበርና ሐና ማለት ነው። መላእክትን ምን እንዳያረጓት እንዳያገለግሏት ማለት ነው። እና እመቤታችንን እጅግ ነበር የሚወዷት እጅግ ነበር። እንኳን እመቤታችንን አይደለም ጻድቃን በበቁ ጊዜ መላእክት ክንፋቸውን በላያቸው ላይ ይጠሉባቸዋል። የቀኑ ፀሐይ አይበግራቸውም። እነ ዮሐንስ አጽር እኮ ወደ ከተማ ገብተው ዮሐንስ አጽር ከለታት ባንቀር በቤተ ክርስቲያን ከአርሳኒዎስ የሚበልጥ ረጅም መነኮስ ዮሐንስ አጽር ደግሞ የሚያጭር የለም። እና በጣም ያ አጭር ነው ዮሐንስ። እና ሄዶ በእጃቸው የሚሰፋ ስፌት አለ። መነኮሳት በኃጢአት በዝሙት እንዳይወድቁ በጸሎት ባሻገር ምን ስራ ይሰራሉ?
ስራ ይሰራል። እና ስፌታቸውን በቅቷል። ስፌቱን ሰፍቶ ወደ ሊሸጥ ሄደ። ከዛ ከግብጽ ገበያ ላይ ሆኖ እሱ የሚታየው ማን ነው? ቅዱስ ገብርኤልና ቅዱስ ሚካኤል። ሰውየው መጥቶ እሺ አባ ይሄ ስንት ነው የሚሸጠው ብሎ ሚካኤል ነው ያቢ ወይም ገብርኤል ነው። እሱ የሚታየው ማን ነው? ገብርኤልና ቅዱስ ሚካኤል ነውና ገብርኤል ነው የሚበልጠው ሚካኤል ነው የሚበልጠው ይሏል። ተቆጣ ሰው እኔ ቅብ ጠይቀዋለሁ ገብርኤል ሚካኤል ቢሆን ጥሎት ጭልጣለ ማለት ነው። እና ምንድነው ቅዱሳን ሲበቁ እንኳን ማን ነው የሚያዩት? መላእክት ይታያቸዋል። እንኳን አምላክን በማህፀኗ ወስና የያዘችው ድንግል ማርያም ማለት ነው። እንግዲህ እመቤታችን ስለምን ከእመቤታችን ልደቷ ያደረገው ይላሉ ሊቃውንቱ በዚህ በውዳሴ ማርያም ላይ። እመቤታችን እንግዲህ እንበለ ሩካቤ መጀመሪያ ያደረገው እንግዲህ ወንድና ሴት ሩካቤ ባልጋ አንዱ ነው፣ ሌላ ልጅ ይፈጠራል አይደለ? እንደዚያ እኮ ነው አይደል? ነው አይደለም? ነው። እና እንበለ ሩካቤ ነው የኢየሱስ ክርስቶስ ልደት። ልደቱን እንበለ ሩካቤ ለምን ያደረገው ሲሉ ቀዳማዊ ልደቱ ይታወቅ ዘንድ ነው። ልደት ቀዳማዊ ታወቀ በዳህራዊ ልደት። የቀድሞ ልደቱ እንበለ እም በሰማያት የተወለደው ልደቱ ድህረ ዓለም ደግሞ ከመቤታችን የተወለደው ልደቱ ከእናት ብቻ፣ ቅድመ ዓለም ደግሞ ከአባት ብቻ ተወልዷል። ከአባት ብቻ ተወልዷል። ቅድመ ዓለም ከማን ተወልዷል? ከአባት ተወልዷል። ከአብ ዘንድ ማለት ነው። የአብን ባህሪ አድርጎ ማለት ነው። ለዚህ ዘመን አይቆጠርለትም። ቅጽበት መለየት የለበትም። አሁን አብ ወልድን ወለደው ማለት ወደ ሌላ ምስጢር እናንገባ እንጂ እነሆ ምን ያደርጉ ቅጽበት እንኳን ልዩነት የላቸው። በዓለም አባት ቀድሞ ማን ይከተላል? አኮ ዘወለዶም ድህረ ዘመን ይላሉ ሰለስቱ ምዕት በዚህ በቅዳሴያቸው ላይ ከብዙ ዘመናት በኋላ የወለደው አይደለም ይላሉ። አባት መባሉን ሲያብራሩ ማለት ነው። በዚህ በቅዳሴ ማርያም ትርጓሜ ላይም አብርሃም ይስሐቅን እንደሚበልጠው ይስሐቅ ያዕቆብን እንደሚበልጠው አይደለም። የአብርሃም አባትነትና የአብ አባትነት ልዩ ነው ማለት ነው። ግን ቃሉ ምንድን ነው? ሁለቱም ምንድን ነው? እንዲህ ያለውን ቃል የመጽሐፍ መምህራን ቃል ቢያሳብረው ሚስጥር ያሳብረውም ይላሉ። ቃል አሳብሮታል። ሁለቱም አባት ተብለዋል ማለት ነው። እንበለ ሩካቤ ያደረገው ምንድነው? አስቀድሞ እንበለ እም መወለዱን አሁን ደግሞ እንበለ አብ ተወልዷል ማለት ነው። ካላባት አሁን ተወለደ ማለት ነው። ቅዱስ ያሬድ ኢየሱስ እመ በሰማያት እናት አትሹለት አትፈልጉለት፣ ወኢየሱስ አብ በዲበ ምድር በምድርም ምን አትፈልጉለት ይላል? አባት አትፈልጉለት ይላል። እንበለ ሩካቤ አድርጎታል። ቅድምና ልደቱን ወይም ቀዳማዊ ልደቱን ያሳይ ዘንድ ይገልጽ ዘንድ ማለት ነው። ሁለተኛ እንዲያ ከሆነ ከድንግል ዘንድ ለምን አደረገ? እንበለ ሩካቤ ይሁን ግን ካለ ሩካቤ እኮ በተአምራት እንግዲህ ይሄ ከተአምራቱ ለሚበልጥ ተአምር ነው እኮ አይደል? በተአምራት ነገር ግን ካገባች ሴት ስለምን አላደረገውም ቢሉ ተፈትሖ ካለት ሴት ቢያረገው ኖሮ እነሆ ሰዎች ምን አይሉትም ነበር? አይቀበሉትም ነበር። እንዴ እንኳን ይሄን እኮ ዮሴፍ ራሱ እኮ ደንግጧል። እንዴት ይሆናል ብሎ ማለት ነው። ዮሴፍ በንግዱ ሰነባብቶ ሲመጣ ድንግል ማርያም በቤቱ ነበር ያቆያት እና መልአክ ካበሰራት ነገሩ ከተጠናቀቀ በኋላ መጣ። የዮሴፍ ጓደኛ እነሆ አይቶ የለም እቺ ብላቴና ጸንሳለች አሉ። ድንግል ማርያም ጸንሳለች አሉ እና ሊቃውን ምን ይላሉ? ሴቶች ሲጸንሱ እንደው እኔ ምንም አልገባኝም ይሄ ማለት ነው። እንዴ ሕክምና የምታውቁ ሰዎች ታስረዱኛላችሁ። ከንፈራቸው ይጠቁራል፣ ጡታቸው ያራል ይላሉ ሊቃውንቱ እና ከንፈራቸው ይጠቁራል ወፈርፈር ይላሉ። እውነቴን ነው። ይሄን አይቻል እንዲህ ግን ከንፈር ይጠቁራል የሚለው ሀተታው አሁን ይሄም በጋችን ላይ አንድ የመማር ይሄ ነው ማለት ነው። አሁን ከዚህ በኋላ እናንተ ደግሞ ትመራመሩበታላችሁ ማለት ነው። ከንፈር ይጠቁራል ማለት ምን ማለት ነው ብላችሁ ማለት እና ከንፈራቸው ይጠቁራል። ከዛ ሰውነት ሆድ ይገፋል። ይሄ ታወቀ ነው እና ይሄን አይቶ ነገረው፣ ጠየቀው። ቢጠይቃት ድንግል ማርያምን አሁን አለችው። እንዴት ሊሆን ይችላል? ከደጃፉ ላይ የወደቀ እንጨት ነበር። ያንን ዓለም ለማሳይታዋለች። እጽዋት ከባህሪያቸው እንዲለመልሙ ያደረገ አምላክ እኔን በድንግልና መጽነስ እንዴት ያቀታታል ትላለህ? እና ሊቃውንቱ እመቤታችንን እስከምትወልድ ድረስ ምን አላደረጋትም ይላል? አላወቃትም። ሊቃውንቱ የመራ ዮሴፍ እስከ አመ ወለደት ወልደ እነሆ ወንድ ልጅን እስከምትወልድ ድረስ አላወቃትም ማለትን የሐዲስ ኪዳን መተርጉማዮች ተረጉሙ
መሃል ላይ እንደተቀመጠ ሁሉ ማርያም ይላት ነበረ። መልኳ ቂሪር ይልበታል። በአመታ ይመለምል ቀይ የምትሆንበት ጊዜ አለ። ብርሃን ትሆንበታለች። ሊቁ የንታየስ ድሮስ መምህር ድሮስ የነተረጉሙ እንኳን ድንግል ማርያም ቀርቷ አይደለም ይላሉ። ሙሴ በርዕሰ ደብር ወጥቶ 570 ጊዜ ወነበቦ ብሎ ስላዋራው ብቻ ኋላ ጥቂት ብርሃን ከግንባሩ ቢሳልበት ወርዶ እስራኤልን ሊያወራቸው ቢል ተገልበብ ለነ ሙሴ ኧረ ተሸፈን አለቅን ብለው ነበር። እመቤታችን ግን ማን ነው የወሰነችው? አካላዊ ቃል ኢየሱስ ክርስቶስን በማኅፀኗ ወስነዋለች ማለት ነው። እና ተፈትሖ ካላቸው አላደረግም። ለምን ሶበሰ ተወልደ እግዚእነ እነሆ ጌታችን ኢየሱስ ክርስቶስ ተፈትሖ ካላቸው ሰዎች ሴቶች ቢወለድ ኖሮ ሰዎች ልደቱን ባላመኑት ነበር ይላል ሊቁ። ልደቱን ባላመኑት ነበር፣ ባልተቀበሉትም ነበረ። ምክንያት ሲያሳጣ ከድንግል ተወለደች ማለት ነው። ሁለተኛ ትንቢት ምሳሌ ይፈጸም ዘንድ ነው። ባለፈው 5 ልደታት ስንቆጥር ይሄንን ስላየ ነው። አሁን ወደ ሌላው ትንቢትና እንግዲህ በውዳሴ ማርያም ላይ እያለፈ ሊቁ ብዙ ምሳሌዎች ያነሳል። የመጀመሪያው ምሳሌ የምናየው ሰዋሰው ያዕቆብን ነው። አንቲ ውእቱ ሰዋሰው እነሆ እመቤታችን ምን ይላታል? ያዕቆብ ምን ይላታል? መሰላል ይላታል። እንግዲህ ያዕቆብ ከእናት ከአባቱ ሀገር ወጥቶ ወርእየ ዕፀ ጽፍቅተ ይላል። ዱር አየ። ምን አየ? ዱር አየ። ከዚያ ሄጄ ሰውነቴን ላሳርፍ ብሎ ሄዶ ሰውነቱን አሳረፈ። ቢተኛ ድንጋይ ቢተንተረሶ ቢያይ የወርቅ መሰላል ተተክሎ እሱ ከተኛበት እብን ላይ በወርቅ መሰላሉ መላእክት ሲወጡባት ሲወርዱባት በላይ እግዚአብሔር በዙፋን ተቀምጦባት አየ። ከዚህ በኋላ ዛቲ ኢቲ ሆታ ለሰማይ ይች የእግዚአብሔር ደጃፍ ትባላለች። የታነጽ ቤተ እግዚአብሔር ከዚህ የእግዚአብሔር ቤተ እግዚአብሔር ይታነጻል ብሎ ዘይት አፍስቶባት ሄደ። ሊቃውንቱ ለጊዜው ቦታ እንዳይጠፋው ነው። ኋላ ግን እነሆ ከዚህ ከ48ቱ ምኩራብ መካከል አንደኛው ምኩራብ በዚህ ታንጿል። ይሄም ምሳሌ ነው። ሰዋሱ ምንድነው? መሰላሉ ምንድን ነው? ሰዋሱ ግን መሰላሉ የምን መሰላል ነው? በጣም ጥሩ። የወርቅ መሰላል ነው። ወርቅ ሰዋሱ የወርቅ መሰላሉ የወርቅ እንደመሆኑ የእመቤታችን ወርቅ ምንድን ነው? ንጹህ ነው አይደለም? ከከውር ወደ ከውር ያመላልሱታል። ወርቅ ንጹህ ነው። ከሌሎች ማዕድኖች ሁሉ የነጻው ምንድን ነው? ወርቅ ነው። ከመዛጽረይ ወምስብኢተ እነሆ ከከውር ወደ ከውር እያመላለሱ እንዳጠሩት ወርቅ ይላል ነው ቅዱስ ዳዊት በመዝሙሩ ላይ ማለት ነው። ተፈትኖ ነው። ለሰማዕታት አንጻር ደግሞ ሲሆን ወርቅ በእሳት ፈተነው እንደ ወርቅ በምን ፈተናቸው ይላል? በእሳት ፈተናቸው ይላል። ንጹህነቱ ይፈተናል ወርቅ እና ወርቅ ንጹህ እንደመሆኑ የእመቤታችን የንጽህናዋ የቅድስናዋ ምሳሌ መላእክት ሲወጡባት ሲወርዱባት እንዳየ መላእክት ማኅፀኗን ዓለም አድርገው ያመሰግኗት ነበር። ድንግል ታጸንን ርእሳ መንገለ ከርሳ ይላል። እመቤታችን በማኅፀኗ ምስጋና ሲሰማ ዝቅ ብላ ታዳምጥ ነበር። እመቤታችን በማኅፀኗ ምስጋና ይሰማ ነበር። ኋላ ደግሞ እነሆ ኢየሱስ ክርስቶስ ከማኅፀኗ ከተወለደ በኋላ እነሆ እሷን ክርስቶስን ከወለደች በኋላ በቤተልሔም ስብሐት ለእግዚአብሔር በሰማያት ቅዱስ ገብርኤል እኮ የዛን ቀን እንደዛ ደስተኛ ሆኖ አያውቅም። እንደው አይታችሁታል። እውነቴን እኮ ሉቃስ ወንጌል ስታነቡት እንደው እንደዛን ቀን ደስተኛ ሆኖ አያውቅም። እውነቴን ነው። አይቶት አያውቅም። ማንኛው እኮ አይቶት አያውቅም እኮ እግዚአብሔርን አይቶት አያውቅም ቅዱስ ገብርኤል። ይሄ ውሸት አይደለም። በሁለት ክንፋቸው ፊታቸውን ይሸፍናሉ አይደል የሚባለው። አምላክ ሰው ሆኖ ማየት ለመላእክት ሁሉ እንግዳቸው ነው። ሲያዩት ገብርኤል ደስታው በዛ እየሄደ ለእረኞች ይላቸዋል ይወም ተወልደ ፍስሐ፣ ዛሬ ለእናንተ ደስታ ክርስቶስ ተወለደላችሁ። እረኞቹን እየሄደ እኮ ነው። በዚያ ሰዓት ነቅቶ የተገኘ ማን ነው? እረኛ። ቀን ሆኖ ቢሆን እውነቴን ነው ብልጭ አርጎ ለሁሉ ዛሬ እንደው ይከለክላል። ዛሬ ይኸው ክርስቶስ ተወልዷል ብሎ ይፋ ነበር። ሄዶ ለእረኞቹ ክርስቶስ ዛሬ ተወልዷል ሂዱ አመስግኑት። ደግሞ ሄድና ለሰብአ ሰገል ደግሞ እንደዚያ ብሎ ማብሰር ደግሞ በኮከብ እየመራ ደግሞ ማምጣት ይገርማቸዋል። ይህ ደስታውን እኮ ነው የሚገልጸው። ኦ ገብርኤል ይላል ሊቁ፣ ደስተኛው ገብርኤል ሆይ ይለዋል።
ቅዱስ ገብርኤል ደስ ብሎታል። እንደዛን ቀን ደስ ብሎታል። እመቤታችንም ያወራት የነበረ ከልጅነቷ ጀምሮ ያናገራት ነው። ለዚያ ነው በደንብ አድርጋ የመረመረችው። ማየት ያረከብ ከዘከመዝ ብስራት እንዲህ አይነት ገብርኤል ደግሞ ዛሬ ያመጣው ነገር እንደዚህ አይነት ብስራት ከወዴት ነው ያገኘው? ዘንበለ ዘር ምድር ወተ መሬት ሳይዘሩባት እንዴት ብላ ልታበቅል ትችላለች? ዘንበለ ምትም ድንግል ጽንሰተ እንዴት ብላ ደግሞ ሴት ካለ ወንድ ልትጽንስ ትችላለች? ግራ ቢገባው መጨረሻ ምን ብሏል? ማምለጫ ስማልቦ ነገር ዘይስታው ለእግዚአብሔር ዝም ብለሽ መኝ ይሄ እውነቴን እኮ ነው። አሁን ላስረዳት ብል እንዲህ ብሎ ያስረዳታል። ማስረዳት አይችልም። እንደው ለማስረዳት የሞከረው ምን ብሎ ነው? ይኸው ኤልሳቤጥም ሙቀት ልምላሜ ከተለያት በኋላ ጸነሰች። ግን ለዚህ ማነጻጸሪያ ምን አላት? እንግዲህ እሷ ብትጸንስ ዘካርያስ አልሞተ፣ ዘካርያስ አለ ደግሞ ልትለው ነው እንግዲህ ካገደም ከዚህ በላይ እስከዚህ ነው ማወቀው ብሎ ዘካ ለጊዜር የሚስታለው ነገር የለም እንግዲህ እና እነሆ ማህፀኗን ዓለም አድርገው ያመሰግኗት ነበረ። እብን የትንቢተ ነቢያት ነው። እነሆ እብኑ ድንጋዩ የነቢያት የትንቢታቸው ምሳሌ ነው ማለት ነው። ከዚያ ተተክላ ማየቱ እመቤታችን በትንቢተ ነቢያት ጸንታ ብትገኝ አምላክን የመውለዷ ምሳሌ ነው ማለት ነው። ሊቁ እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ ብዙውን ምስጢር ምን አድርጎታል ማለት ነው። አንቺ ያዕቆብ መሰላል ነሽ ብሎ ነቢያትን አስከትላ መታ ነበርና ባዩ ይመስላታል። ሁለተኛ አንቲ ውእቱ ዘርየ ሙሴ በደብረ በዚያ በተራራው ያየሽ ሐመልማል ከነበልባል ተዋህዳ ያየሽ አንቺ ነሽ ይላል። ሙሴ ምን ይጠብቅ ነበረ? በግ። እስቲ በግ በሉ። እግዚአብሔር የሚጠራው ከስራ ነው። እውነቴን ነው። ስራ ሳሰሩ ነቢያት ነው ያቸው። ዳዊት ምን ነበር የሚጠብቀው? ከበግ ጠባቂነት በደጋራ የእስራኤል ንጉስ። ሳኦል ምን ይጠብቅ ነበረ? አይጣል እኮ አህያ ነበር የሚጠብቀው ነው እሱ። ጴጥሮስ ምን ይሰራ ነበር? እንዴ ባጭር ታጥፎ ቁምጣውን ለብሶ እናቴ መረቡን ይዞ ነበር እየሰራ። ትጉ ሰራተኛ ነበር እኮ። ጊዜ ሰጥቶ ግን ማዳመጡ ረዳው። በመጽሐፍ ቅዱስ ላይ ዝም ብሎ ቁጭ ብሎ ይጠራ የለም። ምንም እውነቴ ነው። መምህራን መሆንም የምትፈልጉ ሰዎች ቁጭ ብሎ ቃለ እግዚአብሔር መንፈስ አያድርብህም። መማር አለባችሁ። ስራ ባለጸጋ መሆንን ደግሞ የሚፈልግ መስራት አለበት። እግዚአብሔር ጥሪውን የሚያከናውነው ከስራ ላይ ነው። ሙሴን ለእስራኤል መሪነት የመረጠው ሲጠብቅ አይቶ በበጎ የተሰጠውን መክሊት በበጎ የሚሰራ ይጠብቃል ደግሞ ወደፊት። እንዴ ሁለቴር እኮ ነው። ከበግ ጠባቂነት ብድግ አድርጎ እስራኤል እንዲጠብቅ ነው ያደረገው። መርቶ እንዲያገባ ባህር እንዲከፍል ነው ያደረገው። እና ሐመልማል ከነበልባል ተዋህዶ ሳይቃጥ ይሄንን ማየት አለብኝ ብሎ ያንን በጎቹን ከግንብ አስገብቶ እሱ ሄደ ያየው ዘንድ ማለት ነው። ሄደ፣ ጫማውን ከግራ ወለቀ። ከዚያ በኋላ እነሆ ሐመልማል ከነበልባል ተዋህዶ አየ ማለት ነው። ሊቃውንቱ ነበልባል እሳቱ የመለኮት ምሳሌ፣ ሐመልማል የምን ምሳሌ? የትስብእት ምሳሌ። እነሆ መለኮት ትስብእትን በተዋህደው ጊዜ እነሆ መለኮት ትስብእትን እንዳላጠፋው መናገር ነው ማለት ነው። ይሄ ነገረ ክርስቶስ ላይ በስፋት እናየዋለን እንደ እግዚአብሔር ፈቃድ። በዚያ በተራራው ላይ ደግሞ ሁለተኛ እመቤታችንና የአካላዊ ቃል የኢየሱስ ክርስቶስ ምሳሌ ነው። አካላዊ ቃል እመቤታችን በተዋሃዳት ጊዜ ምን አለች? እመቤታችን አላጠፋትም አይደለ? ምን አድርገዋለች? በማይጸኗ ወስና ይዘዋለች አይደለ? ያ ሐመልማሉ ነበልባሉ ምን አደረገው ማለት ነው? ነበልባሉ በስቶ ሐመልማሉን ሳያቃጥለው፣ ሐመልማሉ ገዝፎ ነበልባሉን ሳያጠፋው ነው የቆየው ማለት ነው። ስለዚህ የመለኮትና የትስብእት የአካላዊ ቃልና የእመቤታችን ምሳሌ ነው ማለት ነው። ይህንን በኦሪት ዘጸአት ላይ ብታነቡት በስፋት ታገኙታላችሁ። ከዚህ በኋላ እንግዲህ ተፈሥሒ እስመ ድልወ የሚለውን ጥቂት ምን ያክል እንደ እመቤታችን ታሪክ ደግሞ ሲያነሳ እንግዲህ ተፈሥሒ እስመ ድልወ ላይ የመጀመሪያው ሊቃውንቱ እሙነ ሲል ነው ይላሉ። እስቲ እሙነ በሉ። በታወቀ እውነት ሲል ነው። ለምንድን አስቀድሞ ንስጥሮስ ምን ብሎ ክዶ ነበር? ስውኬት ሰማይ ቅድስት ድንግል ወላዲተ አምላክ ወአማነት ሰማይ ወላዲተ ሰብ። እመቤታችን ወላዲተ አምላክ ልትባል አይገባትም።
ሰው ነው የወለደች ብሎ ተከራክሮ ነበር። ኋላ ግን ቅዱስ ቄርሎስ ተከራክረው ረተውታል። እሙነ ሲል ነው እመቤታችን የወለደችው ማንን ነው? አካላዊ ቃል ኢየሱስ ክርስቶስን ነው አይደለ? ኢየሱስ ክርስቶስ የምን አምላክ ነው? የባህሪ አምላክ ነው አይደለ? ነው አይደለም? የባህሪ አምላክ ነው። አሁን ውዳሴ ማርያም ይገርማችኋል። አሁን ትርጓሜውን እንደው ዝም በቸልተኝነት የሚሰማው ሰው ሁለተኛው ላይ ሲገባ ያፈረሰው ይመስለዋል ንባቡን። ለምን? ከዚህ ጋር የሚጣረስ ጥቅስ የጠቀሰበት ይመስለዋል። ልብ ብሎ ላዳመጠው ግን አይመስለውም። ሁለተኛው ምን ይላል? ድልወ ሲል ነው በሚገባ በሚገባ በሉ በሚገባ አለ። እመቤታችን ክርስቶስን የምትወልደው በምንነቱ ነው? በሰውነቱ እንጂ በአምላክነቱ ምን አትለውም አትወልደውምና። ይሄ ማለት ምን ማለት ነው? ለፌ ክዋኔሁ ብለው ኋላ ክደውበታል። እነሆ እመቤታችን ክርስቶስ ከእመቤታችን ከተወለደ በኋላ ነው መለኮትነቱ አምላክነቱ ብለው ክደዋል። ይሄ መገኘቱ ከዚህ በፊት አይደለም ነው አይደል? ይሄ መገኘት የሚባለው ቃል ራሱ ለማን አይሰጥም? ለኢየሱስ ክርስቶስ አይሰጥም። ለአምላክ የሚስማማ ቃል አይደለም። ቋንቋው ግን ምን ስለሆነ ነው? ድሃ ስለሆነ እንገልጽበታለን ማለት ነው። እንገልጽበታለን በሚገባ ሲል ነው። ወላዲተ አምላክ ነች እመቤታችን። ድንግል ማርያም እንግዲህ ድንግል ሁና ምን ብላለች? ወልዳለች አይደለ? ድንግል ወእም መባሏ ክርስቶስ ምን ይባላል? አምላክ ወሰብ ይባላል። እሷ ድንግልም እናትም ትባላለች። ሁለት መስተጻራንን አብራ አቅፋ ይዛለች። ሰው ድንግል ከሆነ እናት መሆን አይቻለውም። ይቻለዋል? አይቻለውም። እናቱና ምን መሆን አይቻለውም? ሰው ድንግል መሆን አይቻለውም። እመቤታችን ግን ሁለቱም መስተጻራንን እናትም ድንግልም ሆናለች። እሱ አምላክም ሰውም ሆኗል ማለት ነው። ስለዚህ ይሄንን የወለደችው። ስለዚህ ምን ይላል? ድልወ በሚገባ ሲል ነው። መጨረሻ ላይ ድሉተ ሲል ነው። በቅተሽ ምን ብለሽ? በቅተሽ እንግዲህ እመቤታችን በቅታ ብትገኝ ወላዲተ አምላክ ተብላለች። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ ይላል ቅዱስ ዮሐንስ። እነሆ ነፍሷን ቅድስት ነፍሷን ቅዱስ ሥጋዋን ባገኘ ጊዜ እነሆ በማኅፀኗ ማን አደረ? ከአካላዊ ቃል ኢየሱስ ክርስቶስ አደረ ማለት። በአማን ነጸረ እግዚአብሔር እምሰማይ፣ እግዚአብሔር ከሰማይ ሆኖ አየ፣ ተመለከተ፣ አሻተተ። ወይ ረከበ ዘከማኪ፣ እንዳንቺ ያለ ግን አላገኘም ይላል። ስለዚህ እመቤታችን ምን ተገኝታለች ማለት ነው? በቅታ ተገኝታለች ማለት። እንደውም እመቤታችን እኮ በሌላ ጊዜ በዚህ በውዳሴ ማርያም ትርጓሜያችን ላይ አለ። ከዕለታት በአንድ ቀን ውሃ ልትቀዳ ማድጓዋን ነጥቃ ወገቧን ታጥቃ ብትሄድ እነሆ ከዚያ ውሃ ሲቀዱ ውሃቸውን ቀድተው ማያቸው ያንን ዘግተው ሲሄዱ መጨረሻ ላይ የተራበ ውሻ አየች። የተራበ ውሻ ብታይ ሁሉም አባረሩት። እመቤታችን ግን ውሃዋን ምን አደረገች? ከፍታ ቀርታ ሰጠችው፣ በወርቅ ጫማዋ ማለት ነው። እና ምን አሏት? አይ ውሃሽን አጎደልሽው። እንደው አንቺ በዚህ ጊዜ ምን ይላሉ ሊቃውንቱ? ትንቢተ ነቢያት ጎልቶ አምላክ ይወለዳል እየተባለ ምን በዘመን ይነገር ነበርና በዚህ ዘመን እግዚአብሔር ይወለዳል ተብሎ ይነገራል፣ አምላክ ይወለዳል ተብሎ ይነገራል። አንቺ ተወኝ እንዴ ብለው ምን ብለውባታል? ተሳልቀውባታል። እመቤታችን ተሳልቀውባታል። ግን እግዚአብሔር ተሳልቋቸው ማደረገው እውነት አደረገው እና ውሃው በተአምራት መልቶ ተገኝቷል። ናሁ አንተጊ ማየኪ ውሃሽን አጎደልሽው፣ አሁን እንደው ማን ሊሞላልሽ ነው ብለው ተዘባብተውባት ነበር። እመቤታችን ግን በተአምራት የውሃ መልቶ ተገኝቷል። እስመርሂተ ልብ አንቲ ለኩሉ ፍጥረት። ድንግል ማርያም ሲናገር አኮ ለሰብ ባሕቲቱ ማርያም ሰናይት፣ ድንግል አንቺ ለሰው ብቻ ሰናይት የሆንሽ አይደለሽም፣ በጎ የሆንሽ አይደለሽም። አንቺ ምንድነሽ ይላታል? ለሁሉ ፍጥረት እርሪት ነሽ። ለምንድን? የተጠማውን ውሻ በምን አጥተዋለች? በወርቅ ጫማዋ አጥተዋለች ማለት ነው። ስለዚህ በተገባ በቅታ ብትገኝ ማን ወልዳለች ማለት ነው?
ኢየሱስ ክርስቶስን ወዳለች። በሌላ ንባብ ላይ ደግሞ እንዲህ ይላል ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን ጻድቃን የሕያዋን ሰው ሁሉ እናታቸው ቅድስት ድንግል ማርያም ሆይ ደስ ይበልሽ ይላታል። ደስ ይበልሽ ሊቃውንቱ ተጠምቀው በኢየሱስ ክርስቶስ በማየገበው ተጠምቀው የክርስቶስን ሥጋ በልተው ደሙን ጠጥተው ሕያው የሚሆኑበት የሚኖሩበት ማየገበው ኢየሱስ ክርስቶስ ከማን ተገኝቷል? ከማን ተገኝቷል? ከኢየሱስ ክርስቶስ ተገኝቷል። ስለዚህ እሞሙ ለኩሎም ሕያዋን ይላታል እመቤታችን። ለሕያዋን ሁሉ እናታቸው የሆንሽ እመቤታችን ምን ይበልሽ? ደስ ይበልሽ፣ ደስ ይበልሽ። ሌላ ደግሞ ከዚህ ላይ ሊቃውንቱ እናትነቷ ያደራ ነው። እስቲ እናትነቷ ያደራ ነው በሉ። እመቤታችን እናትነት ያደራ እናትነት እውነት ነው። እናት ለወለደችውም ልጅ ትሳሳለች አይደለ? እንዴ ለአደራ ልጅ ደግሞ እንዴት እንደሚሳሱ እናቶቻችን ታውቃላችኋል? አንተ ተው ይሄ ያደራ ልጅ ነው ባልኩ አይደል? ለልጅ የማይደረገው ለማን ይደረጋል? እና ልጅ የዚህ ጊዜ ይቆጣል እኮ እንደውን ለሱ ብቻ እንደውን እኔ ልጅ አይደለሁ ቢሆንስ እሱ እናቱ የለች እዚህ ይላሉ እናቶቻችን አይሉ። የእመቤታችን እናትነት ያደራ ነው። በመስቀል ላይ ሆኖ ቃል ማውጣት እያቃተው እውነቴን ነው በድካም ሆኖ ጀርባውን ለቅስፈት እጁን ለቀኖት ወገቡን ለጦር ሰጥቶ በላዩ ላይ አክሊለ ሦክ ተደፍቶበት ደሙ እንደ ውሃ እየፈሰሰ ራቁቱን ሆኖ በመስቀል ላይ ተሰቅሎ ያላት አንደኛው ቃል ምንድን ነው? ምእመናንን ለድንግል ማርያም አደራ መስጠት ነው። በቅዱስ ዮሐንስ አማካኝነት ምን አለ? ነዋ ወልድኪ እነሆ ልጅሽ ወነያ እምከ እነኋት እናትህ ብሎ ነገረው። በዮሐንስ አማካኝነት የእኛን ልጅነት በእሷና በዮሐንስ አማካኝነት ደግሞ የእሷን እናትነት ለማን ሰጠ? በዮሐንስ አንጻር እኛን ልጅ አድርጎ እኛን ለማን ሰጠ? ለእሷ። በዮሐንስ አንጻር ደግሞ ድንግል ማርያምን እናት አድርጎ ለዮሐንስ ሲሰጥ ለማን ሰጠ? ደግሞ እናትነቱን ለእኛ ሰጠ። እና እመቤታችን የምን እናት ትባላለች? ያደራ እናት ትባላለች ማለት ነው። ከዚህ በኋላ እንግዲህ አንዱን ኆኅተ ምስራቅ የሚለው ልንገራችሁና ይሄ ገብታችሁ አንብቡት። ኆኅተ ምስራቅ እንግዲህ ድንግል ማርያም የምስራቅ ደጃፍ ይላታል። የምን ደጃፍ? የምስራቅ ደጃፍ እንግዲህ ትንቢተ ሕዝቅኤል ላይ አለ። ግን ሊቃውንቱ ደግሞ ምን ብለው ተርጉመዋል? በአራተኛው ዕለት ምን ተፈጥሯል? ድንግል ማርያም የምስራቅ ደጃፍ ናት የሚለው በአራተኛው ዕለት እነሆ ምንን አነሳ? ኆኅትን ደጃፍን አንስቷል። በአራተኛው ዕለት በአራተኛው ኆኅት በአራተኛው ኬክሮስ ፀሐይ ከወደ ምስራቅ ተፈጥራለች። በአራተኛው ምን በአራተኛው ኆኅት 1 በአራተኛው ዕለት 2 በአራተኛው ኬክሮስ 3 ፀሐይ በምን ተፈጥራለች? ይችን ታንበታችሁ ታገኙታላችሁ ማለት ነው። የምትሰሙትም ኆኅት ምንድነው? ኬክሮስ ምንድነው? እንግዲህ ወደፊት አሁን የባህር ሐሳብ ዘመን እየመጣ ነው። ሁሉም ባህር ሐሳብ ተማሪ ይሆናል። አሁን ነሐሴ ከግማሽ በኋላ ሰው ሁሉ ባህር ሐሳብ ማቅረብ ዘመን የሚያነሳቸው ትምህርቶች አለ። ዲው እውነቴን ነው። አሁን ውዳሴ ማርያም ሰው ብዙ ሰው ሰሞኑን የኔታ እኔ የመጽሐፍ መምህር መሆን ፈልጋለሁ ይለኛል ብዙ ሰው እና ለምንድን ነው ብዬ በፊት በጣም አስብ ነበር። ለካ ውዳሴ ማርያም ትርጓሜ ስለሚሰማ ነው። እና መምህሩ ሲያየው እንደዚህ ነው እንጂ መሆን እያለ ነው ማለት ነው። የክብረ በዓል ቀደሞ ሰው ያቋቋመ መምህር መሆን ነው ደስ የሚለው። ወረብ ሲል አይተታለት ወረተ ሞቃታማ እኮ ነው ክርስቲያን ያየ ነው። እውነት መመኘት መልካም ነው። ተመኙ። ከዛ ሁላ ሰው ብዙ ተመኝቶ አንዱን ይሆናል። ሊቃውንትም አንድ የሚያስመኙት ለዚህ ነው። ቅዱስ ባስልዮስ ዘቂሳርያ ከውዳሴ ማርያም ትርጓሜያችን ላይ አለ። ከሀተታው በእኛ ብነት አለ። ልብሱን ካባላንቃውን ደርቦ የወርቅ ልብሱን ተናሰኑ ያስተምራል። እና ቅዱስ ኤፍሬም አይቶት ደንግጧል አይደለ? ሊቃውንቱ ይላሉ ሕፃናትን ለማስመኘት ነው። ምኖችን ለማስመኘት? እኔም ብማር እንደዚህ ለብሳለሁ። እኔ ነው በጣም ሻሽ መጠምጠም የጀመርኩት ግን በጣም ሕፃን እያሉ ነው። ብዙ ካህናት አባቶቻችን ስለነበሩ ሻሽ ጥመጡ በቃ እኔ እንደዚህ ነው መሆን ፈልገው እያልኩ ሻሽ ካባ መልበስ ሻሽ መጠምጠም ደስ ይል እንደነዚህ አውቄ ተምሬ ሻሽ ጠምጥሜ ብዬ እመኝ ነበር ማለት ነው። አንደኛው ምኞት እየገፋ ከትምህርት ታርሶ ኋላ ትምህርቱ ራሱ ይዞ ይሄዳል ማለት ነው። በቃ እና አንድ ያስመኛል። የቤተ ክርስቲያን ይሄ አለባበሱ ለፕሮቶኮል ብቻ አይደለም የሚለበሰው፣ ለክብረ ወንጌል ይለበሳል። እውነቴ ነው። ሕፃናትን ለማስመኘት ሰዎችን ለማስመኘት ከተማሩ እንዲህ ይለበሳል ለካ
በዚያው ምን ማለት ነው? ሳትማሩ አትልበሱ። ጽላተ ኪዳን ይላታል እመቤታችንን። እንግዲህ ጽላተ ኪዳን ለሙሴ ሰጥቶታል አይደለ? ለሙሴ የተሰጠው ጽላት ምን ሆኗል? ተሰብሮ አልተሰበረም? ይሄን ብዬ መጨረሻ 4 ነገሮች ጠቅልዬ ትምህርቴን እጨርሳለሁ። በማስጠንቀቂያ ነበር የገባሁት፣ እንደው አራዘምኩት፣ ይቅርታ አድርጉልኝ። እና ምንድነው እነሆ ጽላተ ኪዳን አስቀድሞ ሙሴ ኢያሱን ይዞ አሮንና ሖርን ለከተማው ጠባቂ አድርጎ ሄደ ሙሴ። ከዚያ 40 ቀን ቆየ። 7ቱን ዕለት እግዚአብሔር በ7ቱ ዕለታት የፈጠራቸውን ፍጥረታት 22ቱን ስነ ፍጥረት ሲነግረው ሰነበተ። 33ቱን ቀን ደግሞ የቀሩትን ደግሞ ወነበቦ 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 እያለ 570ውን በልቡናው ጽላት ሳለበት። የዚህን ጊዜ እስራኤላውያን እንደ እስራኤል ያለ ፈጣን ሕዝብ የለም። እንደው ይገርማቸዋል። በቃ ስጋ ሲበሉ መና ያምራቸዋል፣ መና ሲበሉ ደግሞ ስጋ ያምራቸዋል። እንደው በጣም እኮ በጣም ባህረ እስራኤልን ሊያልፉ አካባቢ ማን ወደ ግብጽ በወሰደን ያሉ ነበር። ደግሞ ወደ ግብጽ ሊወስዳቸው ፈርዖን ሲመጣ ደግሞ አምጥተህ እዚህ አስፈጅህን አይደል? እንደ እስራኤል ያለ ሙሴን ብጥብጥ አድርገውት ነበር እኮ እንደሆነ ነው። እና ሲሄድ አሮንን ሄዱና ነገሩት ወንድሙን። ያ ሙሴ ዛ ተራራውን እሳት ሲል አመሌ ሲል እሳቱ ይብላው ካለት ወድቆ ምን ይሙት አናውቅም፣ አሁን አምላክ ስራ አሉት። አሮን እንደደገጠ እስራኤላውያን ቁጡን ናቸው። አልሰራም ቢል በድንጋይ ወግረው በእሳት አቃጥለው ሊገሉኝ ነዋል። እሰራለሁ ቢል በእግዚአብሔር ላይ ለአምላክ ማበጀት ነው። ምን ያርግ? እስራኤላውያን እንደኛ ማለት ነው ገንዘብ ወዳጅ ናቸው። ብዙ የእስራኤል ታሪክ እኮ አለን እንደው ይገርማችኋል። እና የጆሮአችሁን ወርቅ የእጃችሁን አምባር አምጡት፣ ከእስራኤል ከግብጽ ይዛችሁት የመጣችሁን። ከግብጽ ሲወጡ እየተበደሩ ወጥተዋል፣ ገንዘብ እንኳን ሁላ ማለት ነው። እና ያን ሁሉ ወርቅ አምጡ አላቸው። 215 ዓመት የተገዛንበትን አንሰጥም፣ ቆይ ነገ ቆይ ዛሬ እንሰጥሃለን ሲሉኝ ሙሴ ይመጣልኛል እገላግላለሁ ብሎ አሮን አስቦ ነው። ሌላ ጊዜ ላሉ ሊቃውንቱ ያስወደዳቸው የነበረ ሰይጣን የዚህን ጊዜ አስጠላቸው። ግሩ ኮሮ እንዲህ መናጢ እንዴት አድርጎ እንደተጫወተባቸው ማለት ነው። ሌላ ጊዜ ምን ያደርጋቸው ነበር? ያስወደዳቸው ነበር። ዛሬ ደርሶ ምን አደረጋቸው? እንካ ካሉ ጆሮአቸው ላይ ያለው ወርቅ እጃቸው ሰጡት። ሌላ ደግሞ 3ኛ ምክንያት አመጣ። ወሰደና እሳት ውስጥ ከተተው። አሁን እሳት ውስጥ ከተዋለው እሳቱ ይበላዋል፣ እሳቱ በለውላቸዋለሁ። እሳት ውስጥ ቢከተው ዲያብሎስ ምን አደረገው? የላም ምስል አድርጎ አወጣላቸው። በሉ ስገዱ እና እንደውም ሊቃውንት በተሳልቆ ነው ይሄው እኒውና አማልክቶቻችሁ ዛውፁክሙም ግብጽ፣ ከግብጽ የወጣቻችሁ አማልክት እነዚህ ናቸው አሉ። የዚህ ጊዜ ሰገዱ ለአማልክት። የዚህ ጊዜ ጥል ተጀመረ። ሙሴን ምን አለው እግዚአብሔር? ሙሴ አበሱኒ አሮን እሁከ፣ አሮን ወንድምህ እስራኤል ሕዝብ በደለኝ አሉ ሊቃውንቱ። ጥል የዚህ ጊዜ ተጀምረዋል። ሌላ ጊዜ ሕዝቤ ላቸው የነበሩትን ዛሬ ምን አላቸው? ሕዝብህ። አሁን አባትና እናት ሲጣሉ በልጅ ሲጣሉ ይህ ልጅሽ ውጪ ሲዞር አይቼዋለሁ የታል ይላል አይልም ይላል። ልጁን እኮ ነው ምን የሚለው? ልጅህም ይላል። አባት ብቻ ነው ደግሞ የሚለው እንዳት ልጅህ ዛሬ ያው በውጤቱ ወርቆ ትላለች ደግሞ እናት እኮ አይደል? ለአባት ነው የምነግረው ቆይ ይባላል። እና እንዲህ አድርጎ ተጣላቸው። ጥል የዘግተ ተጀምሯል። ኋላ ግን ይገርማችኋል እግዚአብሔር ምን ያህል ሙሴን እንደሚወደው። ሙሴ ተወኝ፣ ሹመቱን ፈልገው ከሆነ እኔ በሌላ ሕዝብ እሾምሃለሁ፣ እስራኤል ላጥፋቸው። ኧረ የለም እንዴ አንተንም ያሙሃል አምጥቶ መመገብ ባይቻለው ግብጽ በረሃ ወስዶ ፈጃቸው ይሏል። ከግብጽ ወስዶ በምድረ በዳ ወርዶ ፈጃቸው ይሏል። በዚያ ላይ እነዚህን ሕዝብ ከምትፈጅ እኔን ፍጀኝ፣ ጸስየን መጽሐፈ ሕይወት ይህን ከሕይወት መጽሐፍ ደምስሰኛል። ኋላ እንግዳ ወሪደ ከኮንን ሄደህ እስራኤልን ቅጣ አለው። እዚህን ጊዜ 2ቱን ጽላት በእጁ ይዞ ሲወርድ ከኢያሱ ጋር አብረው ሲወርዱ ኢያሱ ምንም አያውቅም፣ ድምፅ ይሰማል። አረ እንዴት ነው ሙሴ ሆይ አባቴ ሆይ እስራኤል ድምፅ እሰማለሁና አሸንፈው ጦር ወግተው
ድምጽ ሰማለሁ። ለምንድነው እስራኤላውያን ሲመጡ እየወጉ ነው የመጡት ከመካከል እያስገብሩ እግዚአብሔር ከነሱ ጋር ነውና ያለው ኃያላን ነበሩ። ብዙ ከተሞችን ነው እያስገብሩ የሄዱት እያስፈሩ እያስቀጠቀጡ ማለት ነው። እና ዛሬ እስራኤላውያን እንዴት ነው ድምጸ ጸባኢት የጦር ድምጽ ሰማለሁ። የጦር ድምጽ አይደለም። እስራኤል ዛሬ ጉሽ ጠላ ጠጥተው ሰክረው እየፈነጩ ነው። ኋላ ሙሴ ሄደና በሁለቱ ጽላቱ ላይ ሁለቱን ቢለው ምን ሆነ ማለት ነው? አመዱ ነው አለ። ከዛ ያንን ሰበሰበና ሙሴ ባደረገ በጠበጠና በውሃ አጠጣቸው። ፍቅረ ጣዖት ያለባቸው ሰዎች ከምናቸው ቀርቷል። ከዚህ ከከንፈራቸው ከግንባራቸው ለምጽ ወጥቶባቸዋል። 3000ውን እዛው ቀጥቷል ማለት ነው። የጭካኔ ያላችሁ ነው በለባችሁ። እነሱስ ጭካኔያቸው ባህር ከፍሎ አሻግሮ በጣም እኮ ከባድ ነው። እንግዲህ ሁለቶቹ ጽላቶች እንዲህ ብለው ከዚያ በኋላ መቀር ከመቀዳሚ እንደቀደሙ ሙሴን ጠይቆታል። ሙሴ አዘንክን ጽላቱ በመሰበሩ ሲል አዎን አዝኛለሁ አለ። ቀር ከመቀዳሚ እንደ በፊቱ አድርገህ ቅረጽ። ትምህርቴን ጨርሻለሁ። እውነቴን ነው። አሁን እያሰረዘምኩ ትምህርቴን ጨርሻለሁ። ሳልነግራችሁ ከሚቀርብ ይያ ልተው እና ቀር ከመቀዳሚ እንደቀደሙ አድርገህ ቅረጽ አለው። እንደቀደሙ አድርጎ ቀረጸ። በግብር አምላካዊ ቃሉ ተጻፈ። ልብ በሉ፣ ያንን የቀረጸው እግዚአብሔር ነው። ይሄን የቀረጸው ማን ነው? ሙሴ ነው። ሁለቱ የቀደመው ጽላት የአዳም ምሳሌ ነው። ያ እንደመሰበሩ ሙሴ አዳም ጽነት አግኝቶታል። በነፍስ በስጋው ተጎርቷል ማለት ነው። ተጎርቷል። አዳም ያ የተገኘው ምንድን ነው? ቀራጩ ማን ነው? አይታወቅም። ወይም ደግሞ ማን ነው? ሙሴ አይደለም። ከእግዚአብሔር ነው የተገኘው አይደለ? እነሆ አዳም እንበለዘር የመገኘቱ ምሳሌ። አዳም ከአምስቱ ልደት ስንዘረዝር ምንድን ነው ያለው? አዳም ከምን ተገኝቷል? ከእህቱ ምድር ተገኝቷል። ይሄም እንዲህ ተገኝቷል ማለት ነው። ሁለት መሆኑ የስጋውና የነፍሱ ነው። አዳም እንበለዘር የመገኘቱ ነው። ከዚያ በኋላ የኋላኛው ጽላት ከማን ነው የተሰራው? ማን ነው የሰራው? ወርዱን ስፋቱን ነግሮ ማን ነው ያሰራው? እግዚአብሔር። ለማን ነው? ለሙሴ ሰራው። እመቤታችን በዘርአ ብእሲ የመገኘቷ ምሳሌ ነው። እመቤታችን በዘር በሩካቤ ነው የተገኘችው፣ ከሐናና ከኢያቄም የመገኘቷ ምሳሌ። ነገር ግን ከሱ በዚያ ላይ ማን ነው የጻፈበት? ሙሴ። እግዚአብሔር ነው የጻፈበት። በግብር አምላካዊ ምን ተጽፎ ተገኝቷል። እነሆ አካላዊ ቃል በማይመረመር ምስጢር በማህፀኗ የማደሩ ምሳሌ ነው ማለት ነው። እንግዲህ ታቦቱ ሲሰራ ሸምሸር ሸጢን እስቲ በሉ ሸምሸር ሸጢን ሸምሸር ሰጢን ይላሉ። ብዙ እንግዲህ ሰም ያደርጉታል የመጨረሻውን ፊደል ግን በሁለቱም ያዙት። የማይነቅዝ እንጨት ማለት ነው ብቻ አበባሉ እና ሲሰራው አቆልቋዩን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ታቦቱ ማደሪያውን ማለት ነው። ታቦቱን ቅረጽ ብሎታል። በአፋና በውጭና በውስጥ በወርቅ ለብጠው ብሎት በወርቅ ተለብጧል። 4 ቀለበት አበጅቶለታል። 2 መሎጊያ ሰርቶለታል። እንዲህ አድርጎ መስራቱ ምሳሌ ነው። 2 ከስንዝር ቁመቱን መስራቱ ከአዳም እስከ ኖህ ድረስ 2056 ዘመን ይገኛል። የዚህ ምሳሌ ነው። ክንድ ከስንዝር አድርገህ መስራቱ ማለት ከኖህ እስከ ሙሴ ያለው ዘመን 1600 ዘመን ነው። እነሆ ይህንን ዘመን መገኘቱ ምሳሌ ነው። ክንድ ከስንዝር አሁንም ደግሞ አድርገህ ርህቡን ወይም ስፋቱን ስራው ማለቱ ከሙሴ እስከ እመቤታችን ያለው ዘመን ነው። ቢቆጥሩት 1629 ይሆናል ማለት ነው። 2 መሎጊያ ተበጅቶለታል። የፍቅረ እግዚአብሔርና የፍቅረ ቢጽ ነው። 4 ቀለበት ተሰርቶለታል። እመቤታችን በ4 ድንግልና መክበሯን መናገር ነው። በርእይ በማየት በገሲስ በመዳሰስ በሰሚ በመስማት በአጽኖ በማሽተት በዚህ ሁሉ ምንድነች? ድንግል ነች። ዳርና ዳሩ የሐናና የኢያቄም ምሳሌ ነው። ርህቡ ወይም ደግሞ ስፋቱ የእመቤታችን ምሳሌ ነው። 2 ኪሩቤል በላይዋ እንደሚናተፉ አድርገህ ስራ ብሎታል። ታቦቱን ሲያሰራው የመላከው ቃል የሚጠብቃት መላክና የመላከ መበስር የቅዱስ ገብርኤል ምሳሌ ነው ማለት ነው። እንግዲህ እመቤታችን ከእናትና ከአባቷ ነሐሴ 7 ቀን ትጸነሳለች፣ ግንቦት 1 ቀን ትወለዳለች፣ ጥር 21 ቀን ታርፋለች፣ ታኅሳስ 3 ቀን ቤተ መቅደስ ትገባለች፣ ጥር 21 ታርፋለች፣ ነሐሴ 16 ምን ታደርጋለች? ታርጋለች። ሌላስ
ከሙታን መካከል ትነሳለች። እንግዲህ እመቤታችን ነሐሴ 7 ከሐናና ከኢያቄም መወለዷን ከዚህ በፊትም ባለው ተናግረናል። ጽንሰቷ እረፍቷን ብቻ እንናገር። እንግዲህ እመቤታችን 3 ዓመት ከ3 ወር ከማን ቤት? ከእናት ከአባቷ ቤት 3 ዓመት ማለት ነው። 3 ዓመት ከ6 ወር አካባቢ ማለት ነው። ከግንቦት አንስተን እስከ ታኅሳስ ብንቆጥር ያንን ጊዜውን ማለት ነው። ከዚያ 12 ዓመት ከየት? ከቤተ መቅደስ 33 ዓመት ከ3 ወር ከማን ጋር? ከጌታ ጋር። የቀረውን ዘመን ከማን ጋር? 15 ዓመት ከቅዱስ ዮሐንስ ጋር አብራ ኖራለች። ከዚህ በኋላ እንግዲህ እመቤታችን ጥር 21 እሁድ ዕለት ታርፋለች። ምን ቀን? እሁድ ታርፋለች። እመቤታችን እሁድ ታርፋለች። ወስደው ሊቀብሯት ሲሉ እነሆ ልጇ ተወለደ እንበለ ዘርአ ብእሲ ተወለደ ሲሉ ደግሞ ከሞተ በኋላ ከቀበሩት በኋላ ተነሳ ሲሉ ዛሬ ደግሞ እናቱ አረፈች። ዛሬም እንዲህ አድርገው መበጠጣቸው አይቀርም። ስለዚህ ኑ በእሳት አቃጥለን ምን እናጥፋት ብለው ተነሳስተው ታውፋንያን አንድ ክንደ ብርቱ ነበረ ይላል። ቁመቱ ረዘም ያለ ክንዱ በርታ ያለ ነበረ እና ታውፋንያ ሄዶ ሸንኮሩን ቢነካ መልአክ ቀስፎታል። እጁ ተንጠልጥሎ ቀርቷል እና ስጋዋን አሳርጎታል። መልአክ ወደ ሰማይ በዕፀ ሕይወት ስር አኑሯታል። ይሄንን ቅዱስ ዮሐንስ እነሆ የእመቤታችንን ምን ፍቅሩ ከጌታ ጋር የነበረው በጣም የጠለቀ ፍቅር ነበር። በዚህ ምክንያት 70 ዘመን ቁጥረ ገጽ ሆኖ ኑሯል። 70 ዘመን። አሁን ደግሞ ድንግል ማርያም ምን መነሳቱ ደግሞ የበለጠ ምን ያደርገዋል ማለት ነው? ሐዘኑን የከፋ ያደርገዋል። ስለዚህ ዮሐንስ እንዲያያት ተፈቀደለት። ሄዶ በዕፀ ሕይወት ስር አያት ድንግል ማርያምን። ከዚያ እሱ አይቶ እንዴት እኛ እንቀራለን ብለው ነሐሴ ምን ቀን ይብታል? እሁድ ቀን ሰኞ ቀን ይብታል ወይም ይጀምራል ማለት ነው። ሰኞ ነሐሴ ይገባሉ። 2 ሱባኤ ይጨርሱና ነሐሴ 14 ቀን መልአክ አምጥቶ ስጋዋን ይሰጣቸዋል፣ ይቀብሯታል። ነሐሴ 16 ቀን ትነሳለች። ዕለቱን ተነሳች የሚል አብነት አለ፣ ደግሞ በ3ኛው ቀን ተነሳች የሚል አብነት አለ። ይሄ ያከራክር ሊቃውንት በየደጃፉ ይተርኩታል። ችግር የለም መስማማት ነው እናንተ እና በኋላ አንድ ላይ እስከሚደረስበት ማለት ነው። እና ነሐሴ 16 ትነሳለች። እነሆ ከ3 ቀን በኋላ ከመ ትንሣኤ ወልዳ ያሰኘው ቅሉ ይሄ ነው። እንደ ልጇ ትንሣኤ ያለው ይሄ ነው ማለት ነው እንጂ የእመቤታችን ትንሣኤ አስነሽ ያለው ትንሣኤ ነው። ክርስቶስ ነው ያስነሳ። እመቤታችን ትነሳለች። ከዛ ኋላ ተነስታ እርገቷ ሲከናወን ቶማስ ያያታል። ወፈቀደ ይደቅም ደመናሁ። ቶማስ እንደ ልጅ ነው የሆነው በእመቤታችን ላይ ስለሚወዳት ማለት ነው። እንዴ ክርስቶስ ከትንሣኤው ለየኝ ደግሞ አንቺን ብል አይ አንተ ብቻ ነው ትንሣኤን ያየህ ብላ እመቤታችን ሰበኗን ሰጥተው አድርጋለች። ዛሬ አባቶቻችን ከመስቀላቸው ካህናት አባቶቻችን የሚጠመጥሙት ይሄ የዚህ ምሳሌ ነው። የሰበኑ ሰበን የሰጠችው ማለት ነው። ከዚህ በኋላ ያንን ሰበን ይሄን ታሪክ ተርኬዋለሁ እንዲህ ባለፈው ትዝ እያለኝ ነው እና ብቻ ጨረስኩት እና ያን ሰበን ሰጥተዋለች ማለት ነው ለቅዱስ ቶማስ። ቅዱስ ቶማስም ለሐዋርያት ሰጥቷቸዋል። በተለይ ለቅዱስ ጴጥሮስ እመቤታችን መች አረገች? እመቤታችንስ ቢለው አይ ሞታ ቀበርናት አለው። መች ሞተች አለው? ጥር አለው። መች ተቀበረች አለው? ነሐሴ አለው። የማይመስል ነገር በጥር ሞት በጥር ነሐሴ መቃብር እንዴት ሰው በጥር ሞቶ በነሐሴ ይቀበራል? የማይሆን ነገር ነው። አይ አንተ ድሮም በባለፈውም ተጠራጥረህ ይኸው እጅህ ጅማት ሰዓት እንደገባ ጅማት ሆኖ ነበር። መጠራጠርና አተው ምን ማሳያለሁ ብሎ ወነሳ ምክራ ይወላል። ዶማውን ይዞ ቅዱስ ጴጥሮስ ያሳየው ሲሄድ እመቤታችን መቃብሩ ባዶ ሆነ። ደነገጠ። አይ መቼም አታምኑኝም ብዬ ነው እንጂ ይኸው ተነስታለች ብሎ ሰበኑን ሰጥቷቸዋል። ተከፋፍለውታል። በአመቱ ሱባኤ ገብተዋል። በአመቱ ሱባኤ ገብተው እነሆ አሁንም በ14ኛው ቀን ስጋዋን አምጥቶ ጌታ ሰራኢ ካህን ሆኖ ቅዱስ እስጢፋኖስ ሰራኢ ዲያቆን ሆኖ ቅዱስ ጴጥሮስ ተራዳኢ ካህን ሆኖ ቀድሶ አቁርባቸዋል። ድንግል ማርያም በክርስቶስ እጅ ቆርባለች ማለት ነው። በዚህ ዕለት እና እመቤታችን እነሆ ነገረ ማርያም እንዲህ አድርጎ ውዳሴ ማርያም ይደመድመዋል ማለት ነው። ልክ ስልኩን ሳነሳ ሰው እና ጨርሻለሁ። እውነቴን ነው። አይዟችሁ ብትሉ ችግር የለውም። ረጅም ነው መሰለኝ ያደረኩት እና ከእመቤታችን
በረከቷ አማላጅነቷ በእኛ ላይ ጸንቶ ይኖር። ጽንዕት በድንግልና ስርጉት በቅድስና እመቤታችን አእምሮን ልቦን ሳልብን ታሳድርብን። በሁላችንም ላይ ጥበቡን ሳልብን በሰላም ደግሞ ሱባኤያችንን እንድፈጽም ያድርገን። የዛሬ ሳምንት እግዚአብሔር ቢወድና ቢፈቅድ እኛ በሕይወት ካለን እነሆ ነገረ ክርስቶስን እንዳሁን አይረዝም ጥቂት እንማራለን። ወስብሐት ለእግዚአብሔር።